በሃይማኖት ማንም ሰው እኔ እንደውም እደራደራለሁ። እኔ ሃይማኖተኛ ሞር እኔ ፖለቲካ ውስጥ የብሔር ፖለቲካ ውስጥ ስላለሁ ለምታምንበት ነገር ኃላፊነት የምትወስዱ ከሆነ ፊታችሁን በቪዲዮ አሳይታችሁ ሁሱ ትናንትና ልክ እንዳደረገው አሳይታችሁ በቪዲዮ ዲቤት ማድረግ ትችላላችሁ። አሁን ሁሱ ትናንትና ከእፎይ የበለጠበት አንድ ነገር ምንድነው ብትለኝ እፎይ ቪዲዮውን አሳይም ነበር፣ ሁሱ በቪዲዮ ነበር ሲያወራ ነበር ተወልታ ኢምራንና ሳላ እንደዚህ አይነት ዲቤት ለማድረግ በቪዲዮ ወጣችሁ ዲቤት ማድረግ ትችላላችሁ። ካለበለዛ ሜክ ሴንስ ዲቤት ማድረግ አለበት ብዬ ልጁ አላስብም። ቢካዝ ፌር አይደለም። አንደኛው በቪዲዮ የሚታወቅ ላመነበት ነገር ሊያስገድል የሚችል እንትን ነው የሚሰሩት፣ ዲቤት ነው የሚደረገው አይደል? አሁን አለስ እንትኑን ዲቤቱን እፈልጋለሁ ግን በቪዲዮ ግን መልኬን ማሳየት አልፈልግም ወይንም መታየት ለምናገረው ነገር ኃላፊነቱ መውሰድ አልፈልግም ወይንም በእስልምናነት አላምንም የምትሉ ከሆነ ሌላ ነገር። ስለዚህ ኢምራን የስ ከዛ በኋላ ቪዲዮ አሳያሉ ብለህ ማነው እፎይ የሚባለው አልፈልግም አልመጣም ካለ እፎይ አንተን ይፈራሃል ማለት ነው። ስለዚህ እኔ የማስበው ምንድነው እፎይ በቪዲዮ አንተ ወጣ ኢምራን ሰላም የምትባሉ ወንድሞቻችን እናንተ በቪዲዮ ወጣችሁ ዲቤት አደርጋለሁ ብላችሁ አይ እፎይ ነው እኔ ዲቤት አላደርግም ቢካዝ ሌላ ነገር ስላለ ብሎ ምክንያቱም ያመጣ ከሆነ እኔ እፎይ የሚባለው ልጅ እውነትም እንደሚባለው ውሸታም ነው ይፈሪ ነው ማለት እችላለሁ። ኢምራን ዲቤቱማ እኮ በቪዲዮ ነው የሚሆነው። እንዴት ያለ ቪዲዮ ይላል? አይ ጠይቀው እስቲ ኢምራን በቪዲዮ ታደርጋለህ ዲቤት? ቆይ ንጉሴ ቆይ እኔ መልሱን ቆይ ነው ኢምራን ነው የሚናገረው። ለምንድን ነው አንተ የምትናገረው? ኢምራን ነው የጠየቁት አንተ አይደል? ተረኛ ዘራ ያቆም ካንተ ቀጥል። አቡበከር ስለሆነ ሰው ኢምራን መልሷን ይመልሳ ነው አይመልስለት ነው መመለስ ነው ያለበት። ኢምራን የጠየቁት እንጂ አለስ ኢምራን አይችልም የምትል ከሆነ መመለስ ሌላ ነገር ነው። እኔ ኢምራን ገብቶኛል። ቀደም ምን ብዬ ስናገር ነበረ ዲቤቱ ላይ ደረግባቸው እሱ ይናገር። ኢምራን አንተን እንኳን ጠይቁም ወንድም እኮ ልጨርሳ እንዴ ዲቤቱ ላይ ደረግባቸው የሚችሉ ፖሲብል ኤክስፕላኔሽኖች አሉ። እነዛ ኤክስፕላኔሽን ነገር ማረግበት ምክንያት አንዴ ፖሲብል ኤክስፕላኔሽኖች ላይ ማውራትና ሐሳብ እሰጣለሁ ብዬ ስለተናገርኩኝ አንደኛው ፖሲብል ኤክስፕላኔሽን ይሄ ነው አዲ ሆሚኒ ፋላሲ ማለት ነው። አሁን ያነሳው ፖይንት እሱ ፖይንት ላይ መሄድ ስለምፈልግ ነው። ያንን ነው ብለህ ነው የምታስበው? ኢምራን አጠራርገህ መመለስ መሰለህ እኔም አላቆም ኦኬ አቡበከር ፕሊዝ ዘራ ያቆብ የጠየቀው ጥያቄ እንትን ባክን ፎርታ እናድርገው ጠይቀሃል። ኢምራን እኔ እንዳልኩት ትናንትና ነው የመጀመሪያ ጊዜ ያወቅ ነው። በቪዲዮ የሚወጣ መስሎኝ ነበር። አንዳንድ ሲያወራ ማንን ያየው መሰለኝ። እሺ ኢምራን ያ ጥያቄውን ትመልሳለህ? እንደምን እመልሳለሁ። በቅድሚያ በቪዲዮ መውጣት መስፈርት ሊሆን አይችልም። ለምን ውይይት የምንመጣው መልኬን ሊያሳይ ሳይሆን እውቀቴን ሊያሳይ ነው። ክርስትና ምን እንደሆነ ሊያሳይ ነው። ሰውየውን የልክ ሊሰጠው የሚመጣው እንጂ መልኬን ላይ አይደለም። አንደኛ መልክ ማየት መስፈርት ከሆነ ልጁን ሲዋይ ካሜራ ግልብጦ ነበር አላሳየንም ነበር እሱ ጋር እንኳን ሲዋይ ማለት ነው። ይሄን ያዙልኝ። ወደ ሐሳቡ ስንመለስ ደግሞ ለምን በቪዲዮ አትወጡም የሚል ነገር ይነሳ። ማወቅ ያለባችሁ ነገር እኛ ንጽጽር ቋሚ ስራችን አይደለም። ሁላችንም የራሳችን ህይወት አለን። ተማሪዎች ነን። ቤተሰብ ጋር ነው ያለነው። ኦኬ ቤተሰብ ጋር ሆነን ተማሪ ሆነን በቪዲዮ መውጣት አንችልም። ለምን ከተባለ በቪዲዮ የምንወጣ ከሆነ ሰው ያውቀናል። ኖርማል ላይፋችንን ማስቀጠል አንችልም። ዛሬ በቪዲዮ መውጣት መስፈርት ኢቭን ከሆነ ድሮ ወጣ ነበር። ከፈለጋችሁ 2021 ላይ ነበራችሁ ታቁኛላችሁ። በቪዲዮ የምወያየው ነገር ግን ይሄ ነገር ከቀጠለ ማለት ወይም ደግሞ በቪዲዮ ወጣሁ ማለት ህይወቴ ወይም ደግሞ አሁን ላይፍ ላይ ተጽዕኖ ይፈጥራል። ነፃነት አይኖረኝም። በነፃነት ትምህርቴን ልማር አልችልም። ዛትስ ዋይ። ነገር ግን ይህን መስፈርት ነው ካለ ይንገረን። መስፈርት ነው በቪዲዮ መውጣት ካለ ያው ኦኬ ከጨረሳችሁ ፖይንት እኔም እንትን ማለት ፈልጋለሁ። እሺ አንድ ቆይ ከመናገር በፊት በነገራችሁ ላይ እኔ በእኔ አመለካከት እንደዚህ አይነት ድቤቶች በቪዲዮ መሆን አለባቸው ብዬ አምናለሁ። የኔ መስፈርት ያን ነው የኔ። እፎይ ግን መስፈርቴ ነው ካለ እንዳልኩ አሁን ይላሉ በታይም በቀን በሰዓት መስፈርቶች ፕሪሬኩዚቶች ይኖራሉ አለ። ድቤተሮች ናቸው ሁለቱ ድቤት የሚያደርጉ ሰዎች ናቸው ይሄን መስፈርት የሚያወጡት እንዲስማሙ ማለት ነው። ኤክስኪውዝ እንዳይፈጠር ላይክ አን ኤክስኪውዝ የሆነ ይሄን ነጭ ልብስ ለብሰና
እንደ ኮፍያ አታርግ ምናምን ሳይሆን ላይክ የገባቸው የሆነ እንትን የሆነ ግን እኔ መሰለኝ ድቤት ነው ይወዳ እዚህ ላይ እኔ ስለማላውቅ ነው። አይ ያኛው ልጅ እኮ ሲናገር የከፈትኩት እኔ ኃላፊነት ወስዶ በምክንያት ስማ ገብቶኛል። በቃ ዘር ያዕቆብ ለሚ ኮንዳክት ተረድቻለሁ። እኔ አሁን እንደዚህ አሁን የከፈትኩት ሪስክ እንዳለ ወስጄ ነው ያደረኩት። በቃ እና ምን እንደሚደርስብኝ እኔ አሁን ብዙ መንቀሳቀስ አልችልም እና ብዙ ነገር Don't ask me why because you know it. Hold on. Maybe because in America ስለምኖር በዚህ ደረጃ ኦኬ ተረዳው አሳሶች በነገር ላይ አንድ ነገር ልንገራችሁ። do you know that የብዙ ክርስቲያኖች ትላልቅ የሚባሉ ተደብቀው የሚያደርጉም አሉ። ግን ሳይደብቁ እኔ ዋጋ በመክፈል ለምታምነው እምነት በክርስትና እስከ ሞት ድረስ ገባ አንዋይዝሊ ማድረግ የለብም ግን ዋይዝሊ እስከ ሞት ድረስ የምትሄድበት ነው። ዋጋ ተደብቀ ማድረግ ማለት ሪሊ ምንም ዋጋ አትከፍልም። አካዴሚክሊ ብሪሊየንት ብትሆንም you're not putting your life in danger. you're not putting and እሱ ደግሞ ለምታረገው ምን መሰለህ የሚሆነው ይኸው አሁን ሰው ብዙ አይነት ነው ያለው you know it በጣም ብዙ አይነት ሰው ነው ያለው። እንግዲህ የሰውን ሁሉ አእምሮ አንድ አይነት ነው ብለን ማለት አንችልም። አሁን እኔ የደረሰብኝን እኔ አውቃለሁ። ገብቷላ። ስለዚህ መናገር የማይጠበቅ አሁን ምንድነው መስፈርትም አይደለም ሲጀምር ማን ነው መስፈርት ያደረገው በዲቤት ጉዳይ ይሄን ማን ነው መስፈርት ያደረገው በመጀመሪያ ደረጃ በዓለም አቀፍ ዲቤት እኛ የምናየው መታየት ግዴታ አይደለም የሚደረገው እኔ ሚስት ፍለጋ ነው እንደሚመጣው እዚህ ጋር ጋይስ ምን ሆናችሁ ነው የምንመጣው እኮ እውነትን ለመናገር ነው ከኛ የሚወጣው ቃል እኮ ነው ሚስት ፍለጋ አይደለም የምንመጣው ውበቴና አፍንጫ ሰልክ ነው አድቫንቴጅ አለ ኢብራሂም አፖሎጀቲክስ አድቫንቴጅ አለ እሱም በቃ ተሸፍኖ ይምጣ እሱም ጥሩ ገደደው እሱም ማናስ ታወቃላ ልጁ ዘር ያዕቆብ ይሄ እኮ የኔ ጉዳይ አይደለም እሱ ለራሱ ኬርለስ ሆነና እኔ ኬርለስ መሆን አለብኝ ኖ አንዴ ኢብራሂም ይቅርታ አንዴ ታይም አውት ፕሊዝ ትክክል ነው ኢብራሂም ሊስን ዮዳብ አንዴ ዋናው ቪዲዮ ኢብራሂም ለሚለው መልስ ይቅርታ በቪዲዮ መውጣቱ መልካምነቱ ምን መሰለ ወደዛኛው ወደ አንተም ሪዝን ማለት ቆይ እንትና ዛት እኔን አቋርጣችሁኝ አይደለም እንዴ? አሁን አንዴ ምን እናድርግ መሰላችሁ? ምን እናድርግ? አንዴ ተከለ እሺ፣ አንዴ እንስተካከል። ኢብራሂም ማውራት ያለብንን ትተን ማውራት የሌለብንን ነው እያወራን። ኖ ኢብራሂም ወንድሜ አንዴ ቆይ። ለሙይይት እኮ ሲቀጠራ እኔ ልንገርህ፣ እኔ አይደለም እኔ ያልኩት እኔ ባደርግ ተጠይቃለሁ። መጀመሪያ እኮ መስማማት አለብህ ድቤት ከምታረገው ሰው ጋር። አሁን እኔ ኢብራሂም ተደብቄ ከተደበቀ ሰው ጋር አላወራም። አድቤት አላረግም። የኔ መስፈርት ነው። ሶሪ ዮዳ በዛ ላይ ለመጨመር አንተ ራስ ግለሰቡ ስለመናገር ምን ማረጋገጫ ሳለ እኔ አንተን ፊዚካሊ ማየት ካልቻልኩኝ ሳምባዲ እዛ አንተ ጋር ሪፕሬዘንት አድርጎ የሚያወራ ከሆነስ እንበልና እኔ በዛ ጉዳይ ኤክስፐርት ነኝ ነው ዋናው እሱ አይዲያ ማሸነፍ እኮ ነው አይደለም። እዚህ ጋር አሁን እሱ ትላንት ዮዳብም ሲል የነበረው ነገር እውቀትህ ተቀራራቢ መሆን መቻል አለበት። ጥሩ ትምህርታዊ የሆነ ውይይት አድርገህ ለመውጣት ገብቷል። ለነገር ላይ ከቀደሙ ከፎሎወሩ የተናነሰ መስፈርት አይደለም። አይደለም ነው ኢብራሂም አሁን አንተ ምን አመጣ መሰለህ? አንተ አሁን ኖ እሱ አይደለም ትክክል አይደለም። ይኸውልህ አድቫንቴጅ አለ። በቪዲዮ ወጦና በቪዲዮ ሳይወጣ አድቫንቴጅ አለ። ባዲ ላንጉጅ አለ። ተረዳኝ። ስለዚህ እኔ አሁን ካንተ ጋር ዲቤት ሳረግ ባዲ ላንጉጅን እያየው ምን ፖይንት ዲቤት እኮ ነው ያመ ዲቤተር ማን ግን አንተ ደግሞ የካንተር እንትን አምጥታል ካንተር ፕሮፖዚሽን አምጥታል። እሱም በቪዲዮ አይግባ። እሱን እቀበላለሁ። ናው ዲቤቱ ፌር ይሆናል። ሁለቱም በተደብቆ ከሆነ because you're not going to tell me if I'm watching your eye I know how to get to you ባዲ ላንጉጅን አይቼ ምን ላይ ስለዚህ አድቫንቴጅ ነው። እንደውም ከንግግር በላይ የባዲ ላንጉጅ ነው ሞር እንትን የሚያደርገው አይደል እንዴ? ሶ ቃል ላይ ይወዳብ ይታወቃል። እሱ ሌላ ጉዳይ ነው። የሆነ ነገር ቢያደርግ የሆነ ነገር ቢናገር እኮ ኢምራንም ይታወቃል። ኢምራን አይታወቃል። ዘራ ያዕቆብ አንዴ ቆይ ይታወቃል። አንተ ነው ማታውቀው። እስቲ በቪዲዮ ፎቶ ያውጣ ከሪም እስቲ አውራ ኖ በእናትህ እንትና ፕሊዝ እሱ ሌላ ጉዳይ ነው። አንድ ሰው እኔ አሁን የእውቀቱን መስፈርት ዲቤት ላይ ኤኒ ዲስአድቫንቴጅ መኖር የለበትም። ዲቤት ላይ ቪዲዮ አለመክፈት ዲስአድቫንቴጅ ነው፣ አድቫንቴጅ ይሰጣል። ግን ሁለቱም ካይከፍቱ መወያየት ይችላሉ።
እፎይም አሁን ትናንትና እፎይ አልከፈተም። ሞስተር ተማረ እንደ ዘራ ያዕቆብ እየተነገረው ሊሆን ይችላል። ቺት እያደረገ ሊሆን ይችላል። ብዙ ነገር አለ። ፊት ለፊት ተደቀነ ብቻን ራስክን ችለ ነው እንትን የምታደርገው ውይይት የምታደርገው ሰው ያ ነገር በሁለቱ በዲቤተሮች መካከል ነው መስማማት ያለበት እንጂ አንድ ሰው አይኔ እኮ በቪዲዮ አልወጣም ካልክ ያ በቪንዴ እኛ ህይወታችን ያለንበት ሀገር ምናምን መስፈርቱ እኛ ሴፍ ስለሆነ ሴፍ ያልሆኑ ሰዎች እንዲወጡ አልጠይቅም። ውጡ አልላቸውም። ሴፍ የማይሰማቸው ሰዎች ራሳቸውን መከላከል አለባቸው። ወንዴር ራሳቸውን እንትን መከላከል የሚችሉበት ውዝደም እኮ መጽሐፍ ቅዱስ እኮ እንደ እርግብ የዋህ ሁኑ እንደ እባብ ብልህ ሁኑ ይላል። እና እኔ በጣም አንዋይዝሊ እግዚአብሔር እኮ ሰይጣን ለኢየሱስ ክርስቶስ እኮ ያዘዘው የጠየቀው ጥያቄ እኮ ነው። አንተ እውነት የእግዚአብሔር ልጅ ከሆንክ እዚህ ተራራ ራስን ጣልና መላእክት ልኮ አንተን ያተርፋል ነው። እግዚአብሔርን አትፈታተኑ ይላል። ሶ በኔ አመለካከት ማለት ኢቭን ክርስቲያን ሆነው if they feel like ሴፍቲ ካልተሰማቸው መውጣት አይጠበቅባቸውም። ዋናው ኢንተሌክቹዋቸውንና ንግግራቸውን መስፈርቱን ነው የምናየው። እፎይ በፍቃዱ ነው የወጣው። የድቤቱ ቀን ግን አይ እኔ በቪዲዮ አልወጣም ማለት መብት አለው። ሁለቱ ያንኛውም ለራሱ አድቫንቴጅ እኛውም አድቫንቴጅ አሁን ፌር ይሆናልኝ። ሁለቱም የሰው እየመከራቸው የነገራቸው ብዙ ቺት እያደረጉ ምንም አናውቅም። ፌር ይሆናል በዛ በኩል ነው እንጂ በግድ አንድ ሰው ሴፍቲ አይሰማኝም ካለ አይ በግድ መውጣት አለብህ ብዬ እንደዛ ቢሆንማ በፖለቲካ ዓለሙም ሳይወጡ ብዙ የሚያወሩ ሰዎች አሉ። ሃይማኖቱ አምንበትም ማለት አይደለም። ሃይማኖቱ ብሎ የማይሞት ካልሆነ በስተቀር እኔ አሁን ለምሳሌ ለብሔሬ ሞታ እግዚአብሔር እንደ ኢየሱስ አማኝ አይደለም። ቆይ አንዴ ኢየሱስ ራስን ጣል ሲባል አይ እንደዛ ሳይሆን ነገር ኖ አይ እስቲ መልሰኝ። ቆይ እስቲ አሁን አንተ በጣም እንትን እያልክ ስለማለምኩበት ነገር ፊት መልስ። አይ ቆይ ኢየሱስ ክርስቶስ ይወዳብ እኮ ብዙ ነገር ራስን ጣል ሲለው አንዴ ፕሊዝ ወደ እኔ ኢየሱስ ክርስቶስ ራስን ጣል ሲለው ሰይጣን አልጥልም እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏልና ነው ማለት የነበረበት ወይስ ራሱ መጣል ነው የነበረበት? አልኩት ምንድን ነው እኔ ቆይ መልስልኝ። ስትሬት ፎርዋርድ ኖ አንዴ አንተ እንደዛ ነው አቀደም ያደረከው። ስትሬት ፎርዋርድ እባክህ ኃላፊነት የማይወስድ እኮ ለንግግሩ ዳስሚስ በአላህ ስትሬት ፎርዋርድ ቆይ አንድ ጊዜ አንተ ተተርተናል እኮ ጋይስ እንትና እናድርገው ፕሊዝ በእናታችሁ። እኔ ቤት እኔ በጣም ፔሽን አለኝ። በጣም ትልቅ ፔሽን አለኝ። ግን ይኸውላችሁ የማልወደው ምንድነው ይሄ ፖለቲካ አይደለም። የጠየቀው ጥያቄ ተገቢ ነው። ከሚስማማ ከሆነ ይወጣል። ወንድማችን ማነው ኢብራሂም ይወጣል አይደል? ግን ደግሞ እኔ አቡካርን እኔ ኢምራንን አልመክረው የግዴታ መውጣት አለበት አልልም። ለምን እንደ ኢትዮጵያውያኖች በትንሽ ነገር ትርግር ሆነው ሰውን የሚያሰቃዩ ብዙ አሉ። ኤግዛክትሊ እንዴ እኔ ኢትዮጵያ በሆን ዘራ ያዕቆብ በህይወት ኖር ነበር ነው። ግን ካዊሴ ሶ እንትና እፎይ ለእምነቱ ይሞታል አልወጣም ነበር። ኢትዮጵያ እኔ እኮ አሜሪካ ስላለው ነው የወጣሁት። ኢትዮጵያ አልወጣም ነበር። ለምን እኔ አውቀዋለሁ። ግን በቃ እንደዚህ እናድርግ አንድ ጊዜ ማለት ሀሳቡን የምትስማሙ ከሆነ ቆይ አንዴ ኢክራም የሁለቱም ወገን ያሳምናል። ለምሳሌ ኢክራም ተማሪ ነኝ ብሏል። ትምህርት ቤቱ ላይ ምንም ብዙ አይነት ነገር ሊደርስ ይችላል። የሱንም የህይወት አደጋ እኛም መቀበል የለብንም። እሱም ደግሞ ራሱን አደጋ ላይ መጣል የለበትም። ስለዚህ እንደዚህ ማድረግ ይቻላል። እየወዳብ አንተ ስልካቸውን ተወስድና ዲቤቱን ከመጀመራችን በፊት በቴሌግራም ራሳቸው መሆናቸውን ክሮስ ቼክ ማድረግ ትችላለህ። እነሱ ስለመሆናቸው ማለት ለሌላው ሰው ይፋ ሳታደርግ ተረድተኛል። ሪከርድ እንዳይደረግ ለሶስታ ሁሱ ለምን ድጋሚ አይመጣም? ሁለቱ አንድ ላይ ሆኖ ድጋሚ ይመጣል። አዘዘራ ያዕቆብ አሮንቲንግ ዩ አንደርስታንድ ነገር ላይክ አሁን እኮ ቀደም እንደዛ አይነት መንገድ ቢታሰብ መልካም ነው። ሁሱ ከማን ጋር መሰለ መወያየት ያለው ፌር ስለሆነ ማለት ነው። አሁን ፌር ሆኜ አወያያለሁ ነው አላማው፣ ትልቁ አላማ ማለት ስለዚህ ለዛ ነው አሁን ዮዳብም እያለ ያለው አንደኛው ወገን አልከፍትም ካለ አንደኛው ደግሞ ከፍታለሁ የሚል ከሆነ ወደ መሀል መሳብ ግድ ነው የሚለው ፌር ሆኖ ለመሄድ ማለት እና here's the thing ለሚያስየው ኳስችን አንዴ አሁን እኮ ኢምራንን ማጥቃት የሚፈልጉ ሰዎች አሉ አይደል እንዴ? ምን አይነት ስብዕና ነው? ኢምራንን ማጥቃት የሚፈልጉ ሰዎች ካሉ
ኢምራንን ናውጣና በመውጣት በፈለገበት ጊዜ ይወጣል። ያስት ቢ ዋይዝ ነግራቸዋለሁ። እንደ መጽሐፍ ቅዱሳችን እኔ ክርስትናን መጽሐፍ ቅዱስን እየጠቀስኩ ነው የምነግራችሁ ክርስቲያን ከሆናችሁ ኦኬ። በክርስትና የምትደበቅበት የምትወጣበት ጊዜ አለ። ሞኝ ሁኑ አላለም። እንደ እርግብ የዋህ ሁኑ፣ እንደ እባብ ብልህ ሁኑ ይላል። ተረዳችሁ? ስለዚህ ኢየሱስ ደግሞ ራሱ ኢየሱስ እንግዲህ አምላካችን አልፋና ኦሜጋው ሰይጣን 40 ቀንና 40 ሌሊት ጾሞ ሲመጣ ያደረገው የጠየቀውን ፈተና 3ቱን ፈተናዎችን አላደረገም። አርግ ሲለው አይደረግም። ለምን? እኛ የምንኖረው በብሽሽቅ አይደለም። ወይም ደግሞ የሆነ ልክ ጴጥሮስ እንዳደረገው። ጴጥሮስ እኮ ደፍሮ ዘሎ ገባ አይደል እንዴ? ባዶይ የጴጥሮሳዊ አመለካከት ያላችሁ ሰዎች ጴጥሮስ በመጨረሻ ላይ የተስተካከለው እስከ መጨረሻ ድረስ ችግር ነበረበት። ዘሎ ይገባል፣ ቸኩሎ ጆሮ ይቆርጣል፣ ቸኩሎ አልክድማ እስከ መጨረሻ ከተላለሁ ይላል። እንደዛ አይነት እኮ ያኮ ለኛ ትምህርት ተብሎ እኮ ነው። እንደዛ እንዳንሆን እንደ ዮሐንስ እንድንሆን ብልህ እንድንሆን አልሶ ደግሞ እንደ ደፋር የምንኖርበት ጊዜ አለ፣ ብልህ የምንኖርበት ጊዜ አለ። ስለዚህ በዚህ ጉዳይ ላይ መስፈርት አይደለም። መስፈርት የሚሆነው በቪዲዮ የሚወጡ ሰዎች ከሆነ መስፈርት ይሆናል። there's no excuse። አይ በቪዲዮ እኔ መውጣት አልፈልግም ካለ መብቱ ነው። ዋናው ተወያዩ። አይ በቪዲዮ ካልወጣ አልወያይም ካለ መብቱ ነው። ሌላ እንፈልጋለን። አሁን ቅድም ደግሞ ዘራ ያዕቆብ ለጠየቀው ሁሱ ለምን አያረግም? ሁሱ አስተማሪ ነው። ሁሱ he's a ቲቸር ፈልገን እናገናኘዋለን። ዲቤተር ማለት ራሱን የቻለ አፖሎጀቲክስ ማለት ራሱን የቻለ እንትን ያለ መስፈርት አለው። አርት ነው፣ ራሱን የቻለ እንትን አለው። ካለ በለዛ ለምሳሌ ከማይክል ታይሰን ጋር ዘራ ያዕቆብ ቦክስ ግጠም ብትባል ትገጥማለህ ገብተህ? ወይም እስኪ ሌላ ቦክሰኛ አምጥተህ ሜይዌዘር ፍሎይድ ሜይዌዘር እንግዲህ 50 ጊዜ ያሸነፈ ያልተሸነፈ ምንድነው ላይት ዌይት እና ሜዶ ዌይት ባክሰር ነው አይደል እንዴ? ከማይክል ታይሰን ጋር አሁን ይገባል በዚህ እድሜው እንኳን። ግን ዮዳም አንተ እኮ ህይወትን አስይዘህ ነው አይደል የምትሰራው? ሁሉን ነገር ስታረግ ቤተሰብ አሜሪካ ነው ያለው እኮ እኔ አሜሪካ ስላለው ነው። ኢትዮጵያ በሆነ አልወጣም። እኔ ምንድነው እያልኩ ያለው ሁሉም ነገር የሚያደርገው ሁሉም ሰው እዚህ ውስጥ ያሉት ከኢብራሂም በስተቀር ፎቶአቸውን ቪዲዮአቸው የለም ፎቶአቸው የለም። እና ለዛ ነው ጀስት ጥያቄ ለሃይማኖት የከረረ ሃይማኖት ኖ ዘራ ያዕቆብ ውድቅ ነው። ይኸውልህ ዘራ ያዕቆብ ነው እንደዛማ። ይኸውልህ አንተ ራስህ አሁን እንዴ ይሄ ራሱ እኮ ነገርኩህ እኮ እንደኔ ህይወቴን እኔ አሁን ለምሳሌ ብሔር ፖለቲካ ውስጥ ህይወቴን እኮ ፈልጓለሁ አይደል? እንደ ዴንጀረስ እኮ ነው። ኢትዮጵያ ግባ እናንተ ፖለቲካ ስራ ኢትዮጵያ እኮ ኢትዮጵያ ነው እኮ አይደል? ኢትዮጵያ አይደለም is like አንተ አሁን ኢትዮጵያ ግባና እዚህ የምታወራውን አውራ። እሱ ኢትዮጵያ ነው ወይ ልጁ? እንትን ማንስ ወንድማችን ኢምራን ኢትዮጵያ ነው። ኢትዮጵያ እኮ አይደለም እኮ ውጪ ነው። ይቅርታ አድርግልን በቃ እኔ አንተን ሐሳብ እሰማለሁ። ሁላችንም ተረድተናል። ነገር ግን የነሱንም እኔ አሁን በደንብ የገዛኝ የተማሪ ነኝ ያለው ነገር በጣም ነው ለኔ የገዛኝ ማለት ነው። ምክንያቱም ተማሪ ስትሆን እንዴት ልትሆን እንደምትችል አስብ። ከስንት ሰው ጋር ኢንተራክሽን እንዳለህ ማለት ነው። ሌላው ወገን ደግሞ አንተ ማለት የፈለግከውና የተናገርከውን ነገር በደንብ ላይረዳ ስለሚችል በተለይ ደግሞ አሁን ላይ ወዲያው ኔጌቲቭሊ ስለሚተረጎም ገና ከግቢ ሳትወጣ ሁሉ ሊቀበል የሚዘጋጅ ሰው ሊኖር ይችላል። አታውቅም። ገባ? ይሄ ማለት ግን ለምታምነው ነገር እንዴት ነው እምነት የለም መስዋዕትነት ታደርጋለህ አታደርግም ከሚለው ጋር አይመስለኝም ለኔ ማለት ነው። የሆነ ሆኖ የኢየሱስ ስታንድ ቢሆንም እኔ የሱን ስታንድ ግን አከብርለታለሁ እንደ መሀል ሰው አንድ ጊዜ አብዱል ከሪም ነው ማለት አብዱል ከሪም ጨርስና ሐሳብ አለኝ። እሺ እኔ ማነሳው የመጀመሪያው ፖይንት በምንም ስታንዳርድ አይደለም። ከሃይማኖታዊ ነገሮችን ስናወራ አክቹአሊ እኛ ማየት የምንፈልገው መጽሐፉን ነው። ሁሉም ሰው ማወቅ የሚፈልገው መጽሐፎችን የሚቀርቡ መረጃዎችን ነው ወር ማየት የምንፈልገው። ዜርፎር ይሄ ስታንዳርድ ሊሆን አይችልም። ሲቀጥል ሃይማኖታዊ ቅድማውን ይሁዳብ ለማንሳት ሞክራል። ይሄ ከኢየሱስ የተማረው ነገር ነው። አክቹአሊ ይሄኛው ነገር ራስን መጠበቅ ከኢየሱስ የተማረው ነገር ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድምና በገሊላ ይመላለስ ነበር ይላል። ሊገሉት ስለሚፈልጉ ይደብቅ ኢቭን ቁጥር 4 ላይ ደቀ መዛሙርቱ ራሱ ለምን ፊትን አትገልጥም ሲሉት ነበር።
ኢየሱስ እንትን አይደለም ብሏቸው ነበር። እንደውም ምን እንመለከታለን? ወንድሞቹ ወደ በዓሉ ከወጡ በኋላ እንደው ቁጥር 10 ላይ ምን ብሎ ይናገራል? ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ በግልጽ ሳይሆን ተሰውሮ ወጣ ይላል። ራሱን ደብቆ ወጥቷል ኢየሱስ። ስለዚህ አሁን ኢየሱስን መተቸት ይኖርባል። አሁን ቅድም ሲናገር እንደዚህ አይደለም ብለዋል ስትል እዚህ አሁን ኢየሱስን ለመጫወበት ነው አሁን እሱ ላይ ይሄ ብልጠት ይሄ ምንም ፋይዳ ያሌለውን ልክ ወንድ አይደል ወይ ምናምን እንደዚህ ከታች ኮሜንት እያየው ነበር። አይገናኝም። ይሄ ከትምህርትና ዋናው እኛ ማየት የምንፈልገው ምንድነው? ራስን ጉድጉዳ የሚል እንደዚህ አይነት ስታንዳርድ የለም። ራስ ለምሳሌ ቅድም ወንዴ ለሃይማኖት ይሞታል አይሞትም who cares ለሃይማኖት አንተ ራስን ወግተህ እኮ ብትገል እኛ ማንንም አትጎዳም። እኛ ማወቅ የምንፈልገው እስቲ በትምህርት በምታቀርበው ማስረጃ እስልምናን መምታት ከቻልክ ወተማ አደባባይ ከተራራ ብዘል ከፎቅ ብዘል ራስ የምታጠፋ ይሄ እኮ ጀግንነት አይደለም። ጀግንነት ማለት ማስረጃ አቅርበ ሐሳብን ማሸነፍ ነው ጀግንነት እንጂ ወጥቶ አየር ላይ በመጮህ አይደለም። ሁለተኛ ኢትዮጵያ ያለበት ሁኔታ ይወስናል። ኢትዮጵያ ላይ እንኳን ይሄ ይቅርና ሃይማኖት ተቋማቱ ራሱ ሌላ እንትን ውስጥ ነው ያሉት። ሁሉም ሃይማኖቶች መብታችን አልተከበረ የሚሉበት ሁኔታ ላይ ነው ያለው። እዚህ ሴናሪዮ ውስጥ እሳት ነው የምትሆነው መሀል መግባት ማለት ነው። ኢትዮጵያ ገና ለገና መስጊድ ይሰራ እንደዚህ ከሆነ አይነት ሁኔታ ውስጥ ነው። እስፔሻሊ እኛ ሙስሊሞች ደግሞ ገና እንትን ያለበት ገና መብታችን በተቋም ደረጃ ሁላ መብታችን እየጠየቅን ያለበት ሁኔታ ላይ እንኳን ኢንዲቪጁዋሊ ይቅርና ማለት ነው በኢንዲቪጁዋል ደረጃ በተቋም እንደ ሙስሊሞች ሲሆን ራሱ ገና እየጮን ያለንበት ስቴጅ ላይ ያለ ነው። እንኳን በኢንዲቪጁዋል መብታችን ይጠበቃል የሚለውን እርሳውና ማለት ነው። ይሄ ሌላ ቶፒክ ቢሆንም ማለት ነው። ስለዚህ ይሄ ጀግንነት ማለት ኢየሱስም አስፈላጊ ሲሆን አይታል ተደብቆ በስውር ይወጣ ነበር አስፈላጊ ሲሆን ማለት ነው። ስለዚህ አሁን እዚህ ጋር ማየት እንፈልገውኛ ምንም አይገናኝም። መልክ ምናምን አይደለም አስፈላጊው ማስረጃ ነው። አስፈላጊው ማስረጃ የሚነሱ ማስረጃዎችን ማየት እንፈልጋለን። ከእፎይና ኢምራን ተወያይተዋል ከዚህ በፊት ፊት ምናምን ስታንዳርድ ሆኖ አያውቅም። ኢንተርናሽናሊ ራሱ አሉ ሲጀመር ዲቤተሮች ፊታቸውን የማያሳዩ ስም ላለመጥቀስ ፈልጌ ለማስታወቂያ እንዳይሆን ማለት ነው። ኢቭን አሁን ራሱ ኢትዮጵያ ላይ ያሉ በፕሮቴስታንቱ ሳይድ ላይ ያሉ ፊታቸውን የማያሳዩ አሉ። ኢቭን በኦርቶዶክስ ሳይድ ራሱ ፊታቸውን የማያሳዩ አሉ። ይሄ ስታንዳርድ አይደለም። በቃ ጀግንነት የጀግንነትም ምክንያት አይደለም። ጀግንነት ማለት የምታቀርበው አርጊውመንት ሊያስከው ፖዚሽን ማስረጃ አቅርበ ካንተ ተቃራኒ ሊሆኑ አካላትን ደግሞ እነሱ የሚያነሱትን መምታት ትችል ያ ነው ጀግንነት። ስለዚህ የማይሆን ስታንዳርድ ይሄ ሊትራሊ ከውይይት ጋር ምንም ሴንስ የማይሰጥ ስታንዳርድ መውጣት የለበትም። ስለዚህ አሁንም ቢሆን ከውይይቱ ለመሸሽ ብዙ የሚነሱ ነገሮች አሉ። እነዚህ በአጠቃላይ የወደቁ ናቸው። አሁንም የምንፈልገው ምንድነው? አቴንሽን አለ፣ ህዝብ ይሰበሰባል። ኢምራን የሚታወቅ ሰው ነው። ሁላችን ብዙ ሰዎች እንትን የሚሉ ሰዎች ነን። ዜርፎር ውይይቱ መስተካከል አለበት። ስለዚህ ይሄ የጀግንነት የጀግና የመሆንና ያለመሆን ነገር አይደለም፣ ፊት ማሳየትና አለማሳየት። ስለዚህ ጀግና ማለት ያመነበትን ነገር ፊት ለፊት ወጥቶ በማስረጃ ማረጋገጥ ነው። ለምሳሌ ሁላችንም እንደዛ ነው። ለምሳሌ ኤቭሪባዲ ሁላችንም አሁን እዚህ ላይ ብትመለከተን በአጠቃላይ እኛ ሬዲ ነን። የምናሳየው ፊታችንን ሳይሆን የምናሳየው መጽሐፍቶቻችንን የምናሳየው አንተ የምትፈልገው ነገር በአጠቃላይ አለን። እኛ የምናሳየው መጽሐፍቶቻችን ያንተ መጽሐፍን ነው ገልጠን ለማሳየት የምንሞክረው እንጂ ፊታችን ምን ያደርግልሃል? ያ ነው ፖይንቱ። መጽሐፍ ነው የምናሳየው ፊታችንን አይደለም። ዜርፎር ዋናው ጥንካሬ ማለት ይሄ ነው። እዚህ ኢየሱስን የተጠቀመው ሰዓት እዚህ ጋር አንዋር ቢካዝ እኔ መልሼዋለሁ። ይሄ እንትን አርጊውመንት ሊሆን አይችልም። ከኢየሱስ ከጳውሎስ ከጴጥሮስ ከደቀ መዛሙርቶቹ እንዳሉ ተደብቀው ሁሉ ለብዙ ዘመን የኖሩበት አለ ሰው። ይሄ እንትን አይልም። ውሃይዝም ግን በእንትኖች መሀል ነው። አሁን ለምሳሌ አይ ካልወጣ አልከራከርም ካለ እንደ መስፈርት አድርገህ ትቀበለዋለህ። ተረዳኝ። የተወያዩ አይ የኔ ፕሪሬኩዚት ይሄ ነው ካለ ኦኬ በዛ ፕሪሬኩዚት ትስማማለህ እንጂ we're not making it like ሳይንሳዊ ያደረግነው አይደለም። ወይም ደግሞ ከዚህ እሱ እኮ አላለም አልጠየቀም እኮ። አሁን እኮ ይሄ የእፎይ ጥያቄ ነው። ስለዚህ ከእፎይ ውጭ የሆነን ጥያቄ አንቀበልም እኛ። ለምን መሰለ መስፈርቱን ሊያወጡ የሚችሉ የዲቤቱን ሩል እናወጣለን። እፎይ ግን አሁን ይሄን ሊጠቀም አይችልም። ከዚህ በፊት ከኢምራን ጋር ስለተወያየ አሁን ይሄን የሚያነሳ ከሆነ ላለመወያየት የሚያመጣው አቃቂር ይሆናል፣ የሚያወጣው ኤክስኪውዝ ይሆናል እና ለስሙም ለእምነቱም የሚጠነቀቅ ሰው ስለሆነ አይሮን ቲንክ ያነ ችግር አይኖርም። ከኢምራን ጋር ተገናኝቶ ከዚህ በፊት ውይይት ስላደረገ ከ4 ሰዓት በላይ ተነጋግረዋል። ዩቲዩብ ላይ አለ። ስለዚህ ያ ነገር ውድቅ አድርገነዋል። ላይሆን የሚችልበት ምክንያት ምን ሊሆን ይችላል? ኢምራን ጊቭ ሚ ቻንስ አንድ አጭር ጥያቄ ብቻ የምጠይቀው ከዛ አጠቃላይ ወደ ቀጣይ አቲ ዘራ ያዕቆብ አብዱልከሪም ጀዛከላ ሐቢቢ ዘራ ያዕቆብ አለ ግልጽ አድርገህ የምጠይቅህን ጥያቄ ብቻ መልስልኝ። በቪዲዮ እንደወጣ ያፈለከው ለምንድን ነው? ኦኬ የፈለኩበት ምክንያት ለምንድን ነው? አሁን እፎይ
ኦርቶዶክስን ይወክላል ለእኔ አይወክልም ብዬ ማስ ቢካዝ እኔ እንደዚህ አይነት እንትን ግን ለምንድን ነው በቪዲዮ ወጥቶ ላለው ነገር ኃላፊነት ይወስዳል። በቪዲዮ ወጥቶ ወይንም አንተ ጋር ዲቤት ሲያደርግ ለሚናገረው ከዚህ በፊት ለተናገረውም ነገር ዲቤት ወስዶ መስዋዕትነት መክፈል ካለበት መስዋዕትነት ይከፍል። አንተም ልክ በሃይማኖት የምታምን ከሆነ አንድ ላይ አንተም እኮ ጠየቀኛል ልመልስልህ እኮ አሳጥሮ በቃ ተመልሶ አሳጥሮ እኮ የፈለኩበትም አንተም ልክ እንደሱ በሃይማኖት ፊት ለፊት ወጥተህ ማንነትህ ታውቆ ቢካዝ በሁለታችሁ መካከል የሆነ ነገር ቢመጣ መሬት ላይ አሁን ለምሳሌ የሆነ ነገር ቢመጣ አንተም ኃላፊነት አንተ ተደብቀ አይደለም ወይንም እሱም ተደብቆ አይደለም እና ኃላፊነት መውሰድ አለባችሁ ብዬ ስለማስብ ነው። ቢመጣ ለሁለት ለሚመጣው ነገር ሰው እርስ በርስ በእናንተ አሁን ለምሳሌ ስትነጋገሩ ሁለታችሁም ኃይለ ቃል ነው የምትነጋገሩት እኮ ቆይ አንዴ ልጨርስልህ እችን አረፍተ ነገር ልጨርስ ለምን እንደ ዝምብት እኮ ምንድነው ኢትዮጵያ ውስጥ አሁን ለምሳሌ ሁለታችሁም ኃይለ ቃል ነው የምትናገሩት አንተም ተወክላለህ ብዬ አላስብም እሱም ይወክላል ብዬ አላስብም ሁለታችሁ ለሚናገሩት ነገር እዛ ዲቤት ላይ የሆነ መሬት ላይ እብድ የሆነ ሰውዬ በእናንተ ንግግር የሆነ ነገር ቢያደርግ እሱ ተጠያቂ ይሆናል አንተ ግን አትሆን ስለዚህ ሁለታችሁ መተህ አንተም በቪዲዮ ወጥተህ እሱም በቪዲዮ ወጥተው ኃላፊነት ወስዳችሁ ለምታምሩ እምነት ስለሆነ ደግሞ እምነት ደግሞ ተደብቆ አይደለም እምነት ፊት ለፊት ለእምነት እኮ ብዙ ሰዎች መስዋዕትነት ይከፍላሉ አይደል በክርስትና በእስልምና መስዋዕትነትና አምላኬን አመልካለሁ ግን በፊት መገለጽ አልፈልግም የምትል ከሆነ አንተ ጋር ራሱ በእምነትን የምትለውን ነገር ታምንበታለህ ወይ የሚለው ቢካዝ እፎይም ነፍስ ነው ያለው አንተም ነፍስ ነው አንተም ለምትለው ነገር ታምንበታለህ አንተ ራሱ ታምንበት በቪዲዮ ተወጣ ነበር ለማለት ነው ወንድሜ እሺ ችግር የለም በጣም ገራሚ ሰምታችኋል በቪዲዮ ከወጣ ለምትናገረው ነገር ኃላፊነት ትወስዳለህ that's cool እንደዛ ከሆነ እፎይ በሚናገረው ነገር ኃላፊነት ከወሰደ ለምንድን ነው በፍርድ ቤት ሲጠየቅ አገር ለቆ የጠፋ ሀቢቢ ይሄን ጥያቄ ትመልሰዋለህ በኋላ እፎይ በቪዲዮ ጣልከው ለሚናገረው ኃላፊነት እንዲወስድ ከሆነ በፍርድ ቤት በመንግስት ሲጠየቅ እግሬ አይጪኝ ብሎ ለምን አገር ለቆ ወጣ አንደኛ ጥያቄ ሁለተኛ ጥያቄ አሁን ራሱ ጉሬ ውስጥ ነው ያለው እስኪ ቻሌንጅ ላድርግ በህይወቱ ቪዲዮስ ዋጋ ከፍሏል ማለት ነው አንተ አልከፈልክም ለምነት ሞት ነው ያልከው ግዴታ ዋጋ እየከፈለ አንተ ዋጋ ለምን እንደሱ ለምነት እኛ ጋይስ እዚህ ፖለቲካ ልናወራ አልመጣንም እንደዛ ከሆነ ወይ እኛ እንሂድና ሌላ እንትን እንፈልግ ቤቱ ፌር ነው ብለን የመጣ ነው እኛ ፖለቲከኞች አይደለንም ይኸውልህ እኛ ሃይማኖት ሰዎች ፖለቲካ መቻወር በቃ አይ በአንተ ልክ አንሄድም እኛ በቃ ምን ላልመሰላችሁ ኢብራሂም በቃ አቁምልን ኢብራሂም ለምን መሰላችሁ ሜቢ ወንድማችን ዘር ያዕቆብ የምናከብረው ፖለቲከኛ ነውና አስቀድሞም ነግሯቸዋል በእምነት ውስጥ እንትን እንዳልሆነና ያው ፐርስፔክቲቭን አስቀምጧለኝ ዘር ያዕቆብ እናመሰግናለን ወንድማችን ግን ሪሊ ላይክ እሱም ባይ ዘ ዌይ ፎይን አይደግፈውም ፎይን ይቃወመዋል በጣም የሚቃወመው ሰው ነው ግን ያው የራሱን ሐሳብ ነው ያስቀመጠው እናንተ በሚገባ መልሳችኋል በክብር ስለመለሳችሁ እናመሰግናለን ግን ይሄ እኔ እንደ እኔም የእምነት አገልጋይ ስለሆንኩኝ መስፈርትም አይደለም መስፈርት ነው ካለ እፎይ ነው ሊል የሚችለው ግን አሁን ደግሞ ሊል አይችልም ኢምራን ካንተ ጋር ተገናኝቶ ከአራት ሰዓት በላይ ውይይት ስላደረገ ይሄ መስፈርት ሊሆን አይችልም በዚህ ተስማምተናል በቃ ሌላው ደግሞ ሬስፖንሲቢሊቲ ቢወስድ እንዳልከው ወንድማችን ስለወጣ ለምን ወጣ አልልም ምክንያቱም በቃው መብቱ ነው ለተናገረው ነገር ሬስፖንሲቢሊቲ መውሰድ አልፈለገም ወጥቷል አይደል በቪዲዮ ስለወጣ እኮ ሬስፖንሲቢሊቲ ወስዳለ ማለት አይደለም ብዙ የሚወጡ የሚፈረጥጡ ሰዎች አሉ ሬስፖንሲቢሊቲ መውሰድ ማለት ጥሪ ሲደረግልህ መሄድ ነው አይደል ለተናገርከው ነገር የምታመድ ከሆነ ትሄዳለህ ምን ችግር አለ ዋጋ ከፍላለሁ ካልክ እሱን ካንሰል እናድርገው ኑልፋይ ሆኗል አቡከር ታወራለህ ወይ ስምራን እንዴ እኔ አላወራም ወይ ደማከሲታ እቴ አሁን ይመጣሽ አሁን አይ ከነሱ አማኝ ሰው አንድ ሰው ስለመጣ እናስተናግዳቸው ምንም ችግር የለም እህታችን እንዴት ነሽ ሰላም ነሽ እግዚአብሔር ይመስገን ሁላችሁም ሰላም ብያለሁ ከታች ያላችሁ ከላይ ያላችሁ እንዴት ናችሁ እግዚአብሔር ይመስገን ሁላችን ሰላም ነን እንዴት ነሽ አሎ ክብሩ ይስፋ ለመድኃኔዓለም ተረድተሻል ቶፒካችንን ውይይታችንን ነበርኩ ቀደም አንስቼ ኢብራንና ኢፎ ይግባ ነው የምትሉትና መሀል ላይ እንዳገቡብኝ በማወራው በማስረጃ አወራለሁ ፈቅዳችሁልኛል ክብር የማይነካ ቆለም ችግር የለም
ኢምራንና እፎይ እንዲወያዩ የምትፈልጉ ከሆነ ኢምራን በአደባባይ ወጥቶ እፎይን ይቅርታ ይጠይቅ። በቀደም ለሰሩት ፖለቲካ እፎይ የውይይት ጥሪውን ሳይቀበል ተቀብሏል ብሎ ከመሃል ቆርጦ ክርስቲያን ላቀረበው የውይይት ጥሪ ከመሃል ቆርጦ እፎይ የውይይት ጥሪውን ተቀብሏል ብሎ ቤት ከፍተው ፖለቲካ ሲሰሩ ነበር። እንዳለ እዚህ የምታቸው ኡስታዞች ማለት ነው። ገብቶ የሚወያየው ማን ናቸው እነሱ? ወንድ ቆይ ማን ስለሆነ የሚነው እንተና መረጃ አለሽ እቴ? አለኝ፣ እከፍታለሁ ማስረጃ ለማውራው ያንዳንዱ ማስረጃ ከፍታለሁ። እየከፈትሽ ታወሪያለሽ። ለምን እነሱን እንደዛ ነው ያደረኳቸው? እሺ ከፍታለሁ። ታንክ ዩ። እኔ ደግሞ እየመዘገብኩ ነው፣ መዝግቤ መልስልሻለሁ። ቀጥይ። እሺ ጥሩ። ይሄ ለማስገብ እንትን ትልልኛል፣ ችግር የለውም። ይታያላ፣ እከፍታለሁ። ማስረጃ አለኝ ለማውራው። በመጀመሪያ ሐሳቤን ላስቀምጥ። የውይይት ጥሪውን ለኢምራን ለኡስታዞቹ የውይይት ጥሪውን ያቀረበው ማን ነው? ክርስቲያን ባቀረበው የውይይት ጥሪ ላይ እፎይ ማብራሪያ እየሰጠ ያለ ሪከርድ አድርገው ከመሃል ላይ ቆርጦ ኢምራን ምን አለ? የውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብሎ ሪከርድ ማን ነው ቪዲዮ ሰርቶ ቀን መርጠው ራሳቸው ሰዓት መርጠው ምን አደረጉ? ኢምራን ቤት ከፈቱና መላው ኡስታዝ ተሰብስበው ወንድ ከሆነ ይምጣ ብለው ህዝቡን ሲያጭበረብሩና ክርስቲያንንም ሆነ ሙስሊሙን ሲያታሉ ወደ 10,000 ህዝብ ባለበትኝ ሲያጭበረብሩ ነበር። የውይይት ጥሪ ያቀረበው ክርስቲያን ነው። እፎይ በፍጹም የውይይት ጥሪ አላቀረበም፣ አልተቀበለም ነበር ያኔ። ይሄው ማየት እንችላለን። የውይይት ጥሪ እውነተኛ አገልጋይ ጳውሎስ ወይስ መሐመድ የሚል ነበረ። የውይይት ጥሪ ክርስቲያን ያቀረበው የነበረው አያችሁ፣ ክርስቲያን ያቀረበው ምን አለኝ? እዚህ ጋር ቪዲዮም አለኝ፣ መስማት ትችላላችሁ። የውይይት ጥሪ አቅርቤ ነበረ። የእነሱ ያቀረቡትን ቻሌንጅ አክሴፕት አድርጌ እኔም አቅርቤላቸው ነበረ። ምንድነው ለነዚህ ለሁለት ኡስታዞች ከፈለጉ ሁለቱም ኡስታዞች እንዲመጡ፣ አይ አንድ ሰው ይበቃል ብለው ደግሞ የሚያምኑበት ከሆነ ከሁለት አንዱ እንዲመጡ የውይይት ጥሪ አቅርቤ ነበረ። ርዕሱንም እዚህ ጋር ግልጽ አድርጌው ነበረ። በደንብ ግልጽ የሆነ ርዕስ ነበረ። ምንድነው እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ ሙሐመድ የሚለውን አቅርቤ ነበረ። ይህንንም ማታ ከአንተ ጋር ላይፍ በገባውበት ሰዓት በደንብ ክላሪፋይ አድርጌላቸው በደንብ አብራርቼላቸው ነበረ። ማታ ላይ አብራርቼላቸው ነበር። በሚያስገርም ሁኔታ አንድ አሁን ተሰርቶ የተለቀቀ ቪዲዮ ላሳየ እፎይ ምን ያህል አጭበርባሪ ውሸታሞች እንደሆኑ እንድታውቁት ያክል ነው። እኛ ለምደናቸዋል፣ እኛ እናውቃቸዋለን። ነገር ግን እነሱ የሚሄዱበት ርቀት ማሳያችሁ። ሉክ ይሄ የኢምራን ቪዲዮ ነው ያመጡትኝ። ገና ኢምራን ቪዲዮዎች ቤታቸው ከፍተው ፖለቲካውን ሳይሰሩ በፊት 10,000 ህዝብ አስቀምጠው ከማጭበርበራቸው በፊት የተሰራ ቪዲዮ ነው። አንተ እነሱ ያቀረቡትን ቻሌንጅ አንተ እንደተቀበልክ አድርገው ቪዲዮ ሰርተው አሁን ከጥቂት ደቂቃዎች በፊት ለቀዋል። ያቀረብኩት እነሱ ያቀረቡትን ቻሌንጅ አክሴፕት ያደረኩት እኔ ነኝ። ቪዲዮ የሰራሁት እኔ ነኝ። አንዴ አዳምጠው ቪዲዮዎችን አቀናብረው እንዴት እንደለቀቁት ማለት ነው። አሰላሙ አለይኩም ወረህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ ምን አለ? አንተ እንደተቀበልክ እኔ ምን አይነት ናቸው ግን አንተ አየህ የሰሩትን እዚህ ጋር አንደኛ ነገር ሙስሊሞቹን መወያየት የማይፈልጉት ርዕስ በነብዩ መሐመድ ርዕስ መግባት አይፈልጉም። በነብዩ መሐመድ መወያየት አይፈልጉም። እናንተ የምታፍሩበት ከሆነ ለምን ትከተሉታላችሁ? እዚህ ጋር የተነሳው ርዕስ በእናትሽ እዚህ ቤት ፕሊዝ ይቅርታ ኤክስትራ ለምን መሰለሽ? በጣም አሁን ይህን ጉዳይ ሰው እያልሽኝ ያለሽው እፎይ ጥሪውን አልተቀበለም፣ ከነሱ ጋር የመወያየትን ፍላጎት አልነበረውም ነው የምትይው። ጥያቄውን የጥሪ እንትን የጠራው ክርስቲያን ነበረ። የውይይት ጥሪውን ያቀረበው ክርስቲያን ነበረ። በፍጹም እፎይ አላቀረበም ነበረ። ምን አረገ? ኢምራን ቆርጦ እፎይ የውይይት ጥሪውን ተቀብሏል፣ እንደሰማችሁ ተቀብሏል ብሎ ቪዲዮ ሰራበት፣ ቀጠፈበትኝ። እንደዛም ብሎ ሰዓት በራሱ አውጥቶ ቀን ራሱ እንትን ብሎ አመቻችቶ ኡስታዙን ሰበሰበና ቤት ላይ ፖለቲካ ሲሰሩ ነበር። 10,000 ህዝብ ባለበት ቦታ ላይ ፖለቲካ እየሰሩ ነበረ። እፎይ በማያውቀው እፎይ ሳያማክሩ ቪዲዮ ሳይሰሩ ጠይብ ምን አደረጉ? እነሱ 10,000 ህዝብ አስቀምጠው ሲቀጥፉ ነበረ። ዋሾ ኢምራን አልዋሾም። ቪዲዮ አለ፣ ማስረጃ ከፍቻለሁ። ክርስቲያን ለምን የክርስቲያን ውይይት መቀበል አልፈለጋችሁም? አንደኛ ነገር በነብዩ መሐመድ ስብዕና መወያየት አልፈልጉም ወይ? ለምን
ለምንድን ማትፈልጉት? እፎይን አሁን ዳግማ አሁን እኮ በምንም ነገር ለመወያየት እኮ ኢምራን ዝግጁ ነው ከእፎይ ጋር በፈለገው ታፒክ። ይኸውልህ አንዴ ልመልስላት ፕሊዝ። ተረኛ ልመልስ ቅድም መልሳለሁ። ልጨርስ። ይቅርታ ሌላ መረጃ አለ የመለሰ ብሄር ጥሩ ይመስለኛል። አንዱ ከአንዱ ጥያቄ ጋር እንዳይደራረብ እንደምታታ ለጠያቄ ኦኬ እንላለን። አሁን ለዚህ መልስና ሌላ ምንም ችግር የለም። ቀጥል ኢምራን። እሺ በደንብ አዳምጡ፣ በደንብ ሪከርድ አድርጉ። አንደኛ በነብዩ መሐመድ ልትወያዩ ፈቃደኛ አይደላችሁም ብለሻል። እስኪ ርዕሱን አንብብልኝ። በቀደምት ነቢያት ሚዛን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው። ስለዚህ ያው በነብዩ ርዕስ አቅርበናል፣ አትዋሺ። ቀጥሎ ክርስቲያን የውይይት ጥሪ ተቀብሏል አልሽኝ። ሲጀመር ክርስቲያን የውይይት ጥሪ አላቀረበም፣ ተቀብያለሁ ነው ያለው። ይሄ ደግሞ ውሸት ነው፣ እያጭበረበረ ነው ያለው። እኛ የውይይት ጥሪ ያቀረብነው ለእፎይ ነው። ስለዚህ ክርስቲያን ራሱ የሚባለው ሰው ይቅርታ መጠየቅ አለበት። አቡበከር አለ አንዴ እንዲገባችሁ። አቡበከር ወይ ኢብራሂም አላችሁ? ቃል በቃል እኔ ሁለታችን ካላርገን ቃል በቃል ክርስቲያን ያቀረበውን የውይይት ጥሪ ላሳይ። እሺ ቆቆ አንድ ባንድ ጋይስ አንድ ባንድ እናደርጋለን። አሳይና አንቺ ደግሞ ታሳያለሽ። እያወራሁ እኮ አንድ አሳይ አይደል? እኔም አንድ ላሳያ አሳይ። ረጋቢ እንጂ አቸኩኝ። ረጋቢ ቆይ ጋይስ አንዴ ፕሊዝ። እሱ ያሳይና ከዛ ደግሞ አንቺ ታሳይናለሽ። ምንድነው እያሳየን ያለው አንተ? አዎ ሁለት ደቂቃ ብቻ ስጠኝ። አንዴ አብዱልከሪም አለ አቡበከር አለ ወይ ምሩ? በዚህ የውይይት ጥሪ ማን የጠራ ነው? በዚህ የውይይት ጥሪ ላይ የተጠሩት አንደኛ እፎይ ነው፣ ራሱ እፎይ ማለት ነው። በደንብ አበክረን ዘክረን የጠራነው ማለት ነው። ቪዲዮን ማን ቪዲዮ ላይ ነው የተፖስተው? ቪዲዮን ክፈት። ቪዲዮን አዎ ቪዲዮን ይፈቱ። የተሰራው ዴታ ላይ የተሰራው ስጠሩት እሱ ሊከፍታል። አክቹአሊ እሱም አለ ያው እዚህ ጋር አለ። ረጋቢ አትቸኩይ። በደንብ ጊዜ ሰጥሻለሁ። ማን ነው ስምሽ? ዶንት ወሪ ጊዜ ሰጥሻለሁ። ተረጋጊ። በደንብ ጊዜ ሰጥሻለሁ። በቃ አሁን ልምድ አዳምጡ በደንብ። ስለዚህ መጀመሪያ እንኳን የውይይት ጥሪ ያቀረብነው ለክርስቲያን አልነበረም። ተቀብያለሁ ያለው እያጭበረበረች ነው። እሺ አንቺን እየሸወደች ነው ያለው። ሲጀመር እሱ አልነበረበትም። እፎይ ለማን ነው ተቀብያለሁ? አንደኛ። ሁለተኛ ይቅርታ መጠየቅ አለብህ። ምክንያቱም እፎይ ሳይቀበል ተቀብሏል ብለሃል አልሽኝ። እንደዛ ከሆነ ዲያቆንሽም ይቅርታ መጠየቅ አለበት። ዲያቆንሽም ይቅርታ መጠየቅ አለበት። እና የውይይት ጥሪው ላይ ያዘጋጁት ላይ እፎይ የሚለው ስም አለመጠቀሱ እኔ በኩሌ አስቆኛልም ገርሞኛልም። 10,000 14,000 ሰው የሚመለከተው እፎይ እያለ እስልምናን እየነካባችሁ እያስተማረባችሁ በእውቀት በመጽሐፍት እየሞገታችሁ ያለው እፎይ እያለ አንድ ቀንም ስለ እስልምና አንስቶ የማያውቀው ዲያቆን ፈለገ መጥራት ይሄ በጣም አስቂኝ ነው በጣም። እና እንደው የእፎይንም ነገር አስቡበትና ታዲያ ያወራሁት እኮ አንተ ስለተቃጠልክበት ቪዲዮ ነው ያወራለው። አታቋርጪ። ይሄ ፓርቲ ወሳኝ ፓርቲ ነው። አዳምጪ በደምብ ጆሮሽን ሰጣቅልብሽ በጣም እና ፖሊስ እንደው የእፎይንም ነገር አስቡበትና ውይይቱ ላይ ኢንክሉድ አድርጉት። በጣም ዝግጁ ነው። በደስታ ይመጣላቸዋል። በደስታ ይመጣላቸዋል። ሌሎችም እስልምና ላይ የሰሩ ልጆችን በደንብ ጥሩ ሰምታችኋል አይደለ? በደስታ ይመጣላችኋል ነው ያለው። ኦኬ ጥያቄ አለኝ። አሁን we gotta be very very እንትን መሆን አለብን። ኦኬ ኢምራን ይሄ መዝሙረ ያሬድ ነው። መዝሙረ ያሬድ እያለ ያለው ለምንድን ነው እፎይን ያልጠራችሁት? አልመሰለውም። የተጠራ በዚህ ውይይት ጥርስ ያለበት አልመሰለውም። የመሰለው ማን ነው መሰለ? ያገባው ማን ነው? ስሙ አሁን ያገባው ፈለገ አጥናቴዎስ ፈለገ የተጠራ መሰለው። እኛ ፈለገን አይደለም የጠራ ነው፣ እፎይን ነበር የጠራ ነው። ፈለገም ከመጣ ይምጣ ባንተ ነገር መጨረሻ ላይ የጠራው እፎይ ነበረ። ግን እንትናም ዲያቆኑን መሰለ መዝሙር ያድም መሰለ። የታለ ቪዲዮ የጠራችሁበት ቪዲዮ የታለ? እንከፍታለን። ያ ጀማ እንትና አዘጋጅ እሱም አለ። አታስብ፣ ሁሉም ማስረጃ አለን። እንከፍታለን። እኔ ነበር የጠራሁት። እንደዚህ ላይቭ ላይ ነበርን። እኔ ነኝ ስም ጠርቼ ስማቸውን እያንዳንዳቸውን ጠርቼ የተናገርኩት እንጂ ቪዲዮ ሰርታችሁ ጥሪ ያላቀረባችሁ። ቪዲዮ ተለቋል፣ ይመጣል። ቪዲዮ ተለቋል፣ ይመጣል። ይኸው የውይይት ጥሪ ተብሎ ቀርቧል። እዛ ከላይ እንደምታየው ለክርስቲያን መምህራንና ሰባኪዎች አየው። እኔ ያልኩኝ ለእፎይ ለዮሐድ ለክርስቲያን መምህራን ስትሉ እኮ ለክርስቲያን መምህራን አምቢጊዩስ ጠቅሰን ያቀረብነው ስም ጠቅሰናል። በንግግር ቆይ እናመጣለን። ማስረጃ እንከፍታለን። ሀቢብ አታስብ። ይወደሽ ኢብራሂም እሱ ቪዲዮ አምጣው። እሱ ቪዲዮ እንከፍታለን። አንደኛ ሲቀጥል ደግሞ ቀን አልተወሰነም። እፎይ ሳይስማማ ነው የውይይት ጥሪ ያቀረባችሁት እላልሽው። ሲጀመር እኛ ሰኞ ተስማምተናል እንዴ? ክርስቲያን ወገኖች ሰኞ ብሎ የውይይት ጥሪ ያቀረበው ማን ነው? እፎይ አይደል እንዴ? እፎይ አይደለም። ጆኒ ናት። ማስረጃ እመጣለሁ። ጆኒ ናት። ያው አንድ ናቸው። ቆይ ጨርስና አንድ በእናታችሁ እንደዚህ የምታረጉ ከሆነ ይኸውላችሁ ይሄ ነው ትልቁ ችግር። አሁን
ሞዴሬተሩ ነው ያለው። ኢምራን ብዙ ቦታ ሳንሄድ አንድ በአንድ እናድርግ። አሁን እሱ አንድ ነገር አሳይታ ወደ አንተ ነው የመጣ ነው። ተረዳኝ። ሁሉን ልታሳየን አንድ በአንድ ይሁን ስለተባለ ነው ወይ እንስማማ። ሁሉን ታሳየና እሷ ደግሞ አንተ ለተናገርከው ነገር መረጃ ታሳይ። ምን እናድርግ መሰለህ? አሁን እኮ 6 ፖይንት አለ። 6ቱ ልመልሰውና ከዛ ይሞታጌ ደግሞ አዳመጣታለሁ። ችግር የለውም። ሙስሊም በሚያወራው 6ቱ መረጃ አልሰጠችም። አንድ ቪዲዮ ብቻ ነው ያሳየችው። በቃሏ ነብዩን አትቀበሉ ምናምን በፈርታችሁ ብለህ ተናገር። ስለሱ ልመልስላት። ስለዚህ ይቅርታ መጠየቅ ያለበት ሲጀመር ወንጀልም የሰራው ውሸትም የሚዋሻ ያለው ማን ነው? ዲያቆንሽ ነው። ወንጀል ከሆነ ለምን ሰኞ ሁሱ አልተቀበለም? እያጭበረበረች ነው። እሺ ደማከሲ በደንብ ዲያቆንሽ እያጭበረበረች ነው። ሰኞ ሁሱ ሳይቀበል ዲያቆን አትበል። በመጀመሪያ ዲያቆን አይደለም። በመጀመሪያ ዲያቆን አይደለም። ማስተካከል ማንም አላጭበረበረም። ኖ ሂስ ቶኪንግ አባውት ዲያቆን መዝሙር ነው። አንዴ ቆይ እኔ አወራለሁ። ዲያቆን መዝሙረ ያሬድን ነው እያለ ያለው። ኦኬ እፎይ ነው እያለ ያለው። እፎይ ነው ዲያቆን እያለ ያለው። እፎይ ይላል። አትቆጭ ከፍ ይላል። እፎይ ነው ዲያቆን ያልከው ይምራን። ያ ዲያቆን አገልጋይ ማለት ችግር አይደለም። እንትን ነው ምንም እንትን የለውም፣ ታይትል የለውም። እፎይ ነው። አይ ችግር የለውም። ያው ዲያቆን ማለት አገልጋይ ማለት ካላወቅሽ ችግር አገልጋይ አይደለም። ባሉን እኮ አይደል ምንም እንትን ታይትል የለውም። ስለዚህ እፎይ ነው እንትን የለውም። ችግር የለውም። ስለዚህ ዋና ግን ዲያቆንም ሆነ ማለት ሆነ እሱ ሰው አጭበርብሮሻል። ሰኞ ሁሱ ሳይስማማ አቅርቧል። ግን ሙስሊሞች ችግር የለብንም። አንደኛ፣ ሁለተኛ ያለፈውን ዓመት ንጉሱ ይገራ ታሪኩ ሲጀመር ማለት ነው ማክሰኞ ቀን 3 ሰዓት ላይ ብሎ ሁሱ ሳይሰማ ምንም ነገር ሳይደረግ ፖለቲካ የሰራው እሱ ነበር። እኛ ምንድን ያደረግነው እዚህ ጋር እሷ በከፈተችው ቪዲዮ ምንድን ይገርነኛል አለ። ጉሉ ቪዲዮ ታመጫለች። ተከፍታለች ቪዲዮ ምንድን ያለው እኔ ይገርነኛል አስፋኝ ለምን አጋትልም ማለት ምን መሰለህ ኢምራን የወንድሜ ቆይ በእናትህ የውይይት ማን እንዳቀረበ ላሳየህ። የውይይት እኔ አሁን ማየት የምፈልገው የውይይቱን ጥሪ መጀመሪያ ያቀረበው ማን ነው? ይሄው ጃኒ ያቀረበችው ጃኒ ናት። እኛ ያቀረብነው ይሄው አዳምጡ። ምክንያት ውድቅ አድርገውታል። የባለፈውን የውይይት ጥሪ ማለት ነው። አዳምጡ። ዝም በል አንዴ በእናታችሁ ቆይ እንመልስላታላችሁ። ቆይ በስነ ስርዓት እናውራ ፕሊዝ። ሌላ ኃይል ቃል አንጠቀም። ይህ የምታሳየው አንቺ መቼ ነው የተፖሰተው? የውይይት ጥሪው ሰኞ ብላ እንትን ያለችው መቼ ዕለት ነበረ የፖስተችው? ቅዳሜ ነው አርብ? መቼ ዕለት ነበረ ፖለቲካ የሰራችሁት? ሐሙስ ነበረ እነሱ መሰለኝ የውይይት ጥሪ የጠሩትኝ እፎይን። ከዛ በኋላ ነው ሰራችው። ምን መሰለሽ? ቆይ አንዴ እነሱ እፎይን የጠሩት መቼ ነው? ሐሙስ ዕለት እነሱ ሐሙስ ዕለት ለእፎይ ጥሪ ያቀረቡለት። አረ ቤት ከፍተው ወንድ ከሆነ ይምጣ እያሉ የነበሩት ሐሙስ ዕለት ነው። ሐሙስ ጥሪ ያቀረቡት ባልተስማማው ነገር እነሱ ሰዓትና ቪዲዮ ኢምራን እኮ የሰራው ቪዲዮ አለ እኮ ኢምራን ቪዲዮ ሰርቶ አንዴ ቆይ እመጣለሁ ወደ አንቺ ጠብቂኝ ወንድሜ። ሐሙስ ዕለት እናንተ አንድ ነገር እንድታሳይ የምፈልገው ጥሪ ለእፎይ ያቀረባችሁት መቼ ነው? ቪዲዮ የታለ? ውሸቱን ላሳይክ። ያው አፕሪል 30 ይታያል። አፕሪል 30 ነው ፖስት ያደረኩት። ያው አፕሪል 30 አሁን ድረስ አለ። አፕሪል 30 ይታያል ቀኑ። ለመጀመሪያ ጊዜ የውይይት ጥሪ ብላ ያቀረብነው አፕሪል 30 ነው። ከ15 ቀን በፊት የምን 25 በጣም ይታለ። እሱ እኮ የእነንትና ነው። አፕሪል 30 የታለ? አንድ ነው። በአንድ ቀን ቴሌግራም ቲክቶክ ይሄ ቴሌግራም ስለሆነ በአንድ ቪዲዮ ልኬልሃለሁ ኢምራን። እሺ ይሄኛው ይሄ በቴሌግራም ላይ ነው። ቆይ አንዴ የሰራውን ቪዲዮ ማሳያ ክፈትና የሰራውን ቪዲዮ አምጣው። አንፈልግም እሱን የሰራውን ቪዲዮ ይክፈት። ያው በ0430 የተከፈተ ቪዲዮ ሰርቶበታል። ቆይ እስቲ እንስማው። ቪዲዮ ሰርተህበታል። ቲክቶክ ላይ ቪዲዮ እየሰራህበት እኔ ያወራው ያለው ሰራተኛው ቪዲዮ ነው። ይሄ ይሰማ ይሄ ነው። አረ በስይስ አንዴ ቆቆቆ ጋይስ ኖ ኮላን ዳማካሴ አንዴ ባንቺ ጋር እመጣለሁ። የመጀመሪያ ጥሪ ስታቀርቡ ያቀረባችሁት በቴሌግራም ላይ ፖስት ያደረከው ኤፕሪል 30 ነው። ኤፕሪል 30 ትክክል። ቪዲዮ የታለ? ቲክቶክ ላይ ፖስትከው ወዲያው አለ ተወስቷል። ያው እንስማው ደግሞ አላህ እንግዲህ እዚህ ጋር ወንድም ኢምራን አለ። እሺ ከዛ ወንድም ሳላህ አለ። ከዛ ወንድም አቡበከር አለ። እዛ ጋር እውነተኛ አምላክ አላህ ወይ ደግሞ አላህ ወይስ ስላሴ የሚል አንድ የሚገርም ርዕስ አለ። ይሄ መጀመሪያ ማን እንደሚመጡ በስም ነው የምነግራችሁ ገና ስማ። ሁለተኛ በቀደምት ነቢያት ሚዛን ቁርአን ወይስ ባይብል መሰረታዊ የሆኑ ነገሮች ናቸው።
በተለይ የመጨረሻውና እንግዲህ በጣም ትልቁ መሰረት ያለው ዩዳ አሁን ወደ ሌላ ቦታ እየወሰደን ስለሆነ ለእሷ መልስ እንዲሆን ዩዳ የጠየቀው ነገር መቼ ነው የፖስተድከው ቲክቶክ ላይ የሚለውን ብትመልሰው ጥሩ ነው። ኤፕሪል 30 ሀቢብ ቲክቶክ ላይ ነው ያለች የጠየቀህ ጥያቄ። ቆይ አንዴ ቆይ አንቺ ዩዳ የጠየቀህ ቴሌግራም ላይ ፖስተዋል ይሄን በኤፕሪል 30 ቲክቶክ ላይ ፖስታችኋል ወይስ በላይቭ ነው ጥሪ ያቀርባችሁ? ላይቭ ላይ ሪከርድ አስደርገን ነው ላይቭ ላይ ሪከርድ አስደርገን ገባ። ኧረ በስመ አብ በል አንተ እፎይ ሐሙስ ወይ ዳማካሴ ሶ ኧረ በኢየሱስ ምንድነው እሱ ሚያምን እኔ ለምን አቆይ እኔ ዳማካሴ ለምን አትጠብቂም? አንቺ ታሳያለሽ በቃ ደንግጣለች። ለዛ ነው አሁን በነገራችሁ ላይ እኮ ወደ ኋላ እኮ መሄድ አስፈላጊ አይደለም። እኔ ሁሉን ነገር በጣም ፕሮፌሽናል በሆነ ማስታወቂያ ማሰርችም ቢሆንም በደንብ አደርጋለሁ። ሙቭ ፎርወርድ ይሄ ነገር እንዳይፈጠር እኮ ነው። እንደዚህ አይነት ነገር ፖለቲካ እንዳይሰራ፣ አሻጥር እንዳይሰራ ምናምን እንዳይል ገለልተኛ የሆነ በሚታወቅ ጥሪ ተደርጎ እንዴ ለቀጠሮ ጌም አንድ ወር እያድበርታይዝ ያደረኩኝ አይደል እንዴ? አዩ ጋይስ ቺዲንግ ሚ በደንብ አልተደረገም። መደረግ ካለበት ይደረጋል። ግን ኦኬ አንጻራዊ የሆነ እውነት ከሆነ ምንየውና ለሚቀጥለው ኢምራንና እፎይ አልሬዲ ጀምረናል። ዛሬ ደግሞ እኔ በኤአይ በምናምን አሰርቼ ልቃለሁ። ከፈለጋችሁ በመዝሙር አቀርብላችኋል። ከፈለግ ብዙ ጥሪን እንትን እናሰራለን። ምክንያቱም እንዲደረግ እንፈልጋለን። ኦኬ ወደ ኋላ ሂዶ ማን እንትን ምን ለሚለው ጀስት ለ for good faith ነው። አንዴ ቃ ንጉሴ ቆይ ኢምራን እንትን ቲክቶክ ላይ የተፖስተተበትን እንትኑን ልኬልሃለሁ ስክሪንሾት አድርጌ ማለት ነው። አንድ ደቂቃ ግን እንድፈቅድልኝ የምፈልገው ነገር ደግሞ ነው whether if ይሄ ነገር ሆነም አልሆነም ልክ ንጉስ እንዳለው ውይይቱን ያስቀረው ፔሪድ ፎርዋርድ ነው የሚካሄደው። ያው ነገሩ ክላሪፋይ ይሁን ዘንድ እንጂ እኛ እዚህ ጋር ያው ከማብራራት አንፃር እንጂ ሆነም አልሆነም ውይይቱ የሚቀር ነገር አይደለም። ያለን for the purpose እንትን አየኸው የተፖስተተው I'll give you ዳማካሴ ልክ እሱን ሰዓት የሰጠሽኝ አልሰጥሻለሁ believe me ሳቋርጥ ግን በኋላ መሀል ላይ እንዳይገባብኝ መሀል ላይ አትገቡም እናንተ በቃ ቃል ግቡ። እሺ መሀል ላይ እንዳትገቡ በቃ እንደዚህ ነው። ያው ሶስት ቀስተ ከዛ 3 ደቂቃ ትወስዳለች። እንስማማ። እሺ 3 ደቂቃ ማሻአላ። እኛ ያያችሁ ሙስሊም በማስረጃ ነው። አሁን ውሸትሽ ላሳይሽ። ዲያቆኑ ዋስቶች ወይ ማንቻ ታቂ ተመልከች። ይታያል አይደለ? ይሄ ኤፕሪል 30 ኦፊሻሊ የውይይት ጥሪውን አቀረብ ነው። ሲቀርብም ስም ጠርተን ሰውየውን ስሙን ጠርተን የውይይት ጥሪ አቅርበለታል። ኤፕሪል 30 በፖስተር ቀጥሎ እሱ ምን አለ? ይገርነኝ አለ። ውይይቱን ለማየት ለመስማት ለመገኘት ይገርነኝ አለ። which means ይገር ከሆነ ተቀብሏል ማለት ነው። አንደኛ። ሁለተኛ ደግሞ ክርስቲያን የተቀበለው አለች። ይሄ ውሸት ነው። እዩዋሸሽ ነው ያለሽ። እሺ አጫውታች ክርስቲያን ሰዎች አያምርበት። ለምን ታዋሻለሽ? የሆነ ጥሩ አይደለም ውሸት። ሲጀመር ውይይቱ ለክርስቲያን አልቀረበም። ስሙ የለም እዛ ውስጥ ጭራሹን አልነበረም። መጀመሪያ አልነበረም። አትዋሽ፣ አልነበረም። ያቀረብነው ለእፎይ ለአክሊላ ፎቶአቸው ራሱ አለ። ፎቶአቸው ራሱ አለ ፖስት ሲደረግ ማለት ነው። ቀጥሎ ሲቀበል ፖስት የተደረገ ተመልከት። መቼ ነው ይሄ ደግሞ ሜይ 2 ነው። ያው ይታያል። ሜይ 2 አይናለው ይመከት። ሜይ 2 ኦፊሻሊ ፖስት ተደረገ ቲክቶክ ላይ የውይይቱ ማለት ነው። ሐሙስ ነበር የነበረው። ሐሙስም ቀጥሎ ማለት ሐሙስ ገስት ገብቶ ፖለቲካ ሰሩ አለች። አልሰራንም። ላይቭ ገብተን ጠበቅነው፣ አልመጣም። ምን አለ? 1 ሚሊዮን ፎሎወር ያለው ይምጣል። እሱም ሊከድ ከፈለገ ያዋለኝ ያው ሪከርዱ አለኝ እንከፍተዋለን። 5 ሚሊዮን ፎሎወር ካለ ከሌላ አልመጣም አለ። እንከፍታለን እሱን ካስፈለገ 5 ሚሊዮን 1 ሚሊዮን ሲማድረግ ሁሱን አመጣን። የዛን ቀን ላይ አቡኪስን ቪዲዮ ላክልኝ። የዛን ቀን ላይቭ ላይ ሁሱን አመጣ ነው። ከዛ ተጠራ እየሰማ ቀረ። ሲቀር ቀርቷል። በቃ ዘግተን አለፍን። እሱ ራሱ ደግሞ ምን አደረገ? ሁሱ ሳይስማማ አዳምጠኝ ንጉስ ማጭበረበሩ ሁሱ ሳይስማማ ሰኞ ቀን ድጋሚ የባለፈውን ውርደት እዚህ ጋር ተዋርዷል። ይሄን ውርደቱን ለማካከስ ማደረገ ሰኞ ቀን አለ። ሰኞ ቀን ሁሱ ምንም አያውቅም፣ እኛም አናውቅም። ግን ሙስሊም ለፖለቲካ ስለማይመች ችግር የለውም ብለን ሰኞ ቀን ተገኘ። እንደዛም ሆኖ ግን እኔን ሊያወራኝ አልቻለም። ሻይን ፊቱ ጠቆረ። አይተዋል። ሪከርዳ ፊቱ ጠቆረ። ሊያወራው አንተ የተአፉ ተያዘበት እኔ ጋር ማዋት ከብዶት። አሁን ዳማከሴ ጀግና ከሆነ እንደዚህ ሳጭበረብርሽ የነበረው ዲያቆንሽ ፕሊዝ ወጥቶ እኔ ፊት እንደዚህ ፈስት ያወራ። አሁን ይሄን ኬዝ ራሱ መጥቶ ያወራ። አልተቀበልኩም ካለ ፊት የመጥቶ ያወራ። ጨርሻለሁ። ቀጥይሽ። እየሳደበ እኮ ነው ያለው። አይ ቆይ አንድ ነገር ወንድማችን፣ ሁላችሁም እዚህ ጋር ኃይለ ቃል አትጠቀሙ።
በኔ ፊት ይቆም ይምጣ ነው ያለው። ስድብ አይመስለኝም። ናና በዚህ ጉዳይ ማውራት ተፈለገ ነው። አጭበርባሪ ምናምን አንቺ ያልሽው አልነበረ እንዴ? አሁን ጋይስ ኃይለ ቃላት እሱን የተናገርኩትኝ እሱን ዳማካሴ እሺ፣ ዳማካሴ አሁን አንቺ ከመጀመሪያው ጀምረሽ አሳየነ 3 ደቂቃ አለሽ። እሺ እንግዲህ ህይወትኝ የውይይት ጥሪ እፎይ እንደተቀበለ ሪከርዱን አላመጣም አይደለ? ቆርጦ የሰራበትን ቪዲዮ ቅድም አሳይቻችኋለሁ። የቆረጠበትን እፎይ የተናገራትን እዛ ለክርስቲያን የተናገራትን ቆርጦ ማሻ ላይ ውይይት ጥሪውን እፎይ በስተመጨረሻ ተቀብሏል ብለው ሰርተው ፖለቲካ ሰሩብን። ሐሙስ ዕለት የውይይት ጥሪውን እፎይ ነው ያቀረበው ላለው አትቀደድ። ሐሙስ ዕለት የውይይት ጥሪውን ማነው? ሰኞ ዕለት የውይይት ጥሪውን ሰዓቱን የመረጠችው ቀኑን የመረጠችው ጃኒ ናት። ጃኒ ክርስቲያንም አይደለችም፣ ግን ሙስሊም ናትኝ። ያኔ እንደ ሙስሊም አይደለም የምታደርገው አክት። ሙሉ በሙሉ ሙስሊም ናት ማለት አንችልም። ከሁለቱም ወገን አይደለችም። ህይወት መመልከት ትችላላችሁ። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50 ሺህ ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችሁ። የውይይት ጥሪውን ያቀረበችው ጃኒ ናት። ጥሪውን እያቀረበች አለች። እሷ ናት የቀየረችው። እነሱ የጠሩትን ፎይን አይደለም እነ ኢምራን የጠሩ አለች እኮ። የሐሙሱ ካንሰል ተደርጓል፣ ውድቅ ተደርጓል። ሐሙስ ዕለት ቤት ከፍተው ፖለቲካ ስለሰሩ መላው ኡስታዝ ተሰብስቦ ወንድ ከሆነ ይምጣ እያሉ ሲፎክሩ የነበረው ውይይት ስለቀረ እሷ ደግሞ ሰኞ ከምሽቱ 3 ሰዓት ብላ ይሄው ሰዓቱን የመረጠችው ሰው የመረጠ እነሱ ግን ታዲያ ለምን ነው ከኢምራን ጋር አላረገችው? ለምን ኢምራን ስለዋሻ ኢምራን ደግሞ በአደባባይ ወጥቶ ይቅርታ ይጠይቅ። ለኢምራን እፎይ አያስፈልግም። ለምን ነው ዋሸ? እፎይ ከማንኛችሁም ጋር ለመወያየት ለኢምራን ስማኝ፣ ለኢምራን መሀል አልገባም ብላችኋል። ለኢምራን ክርስቲያን አሉ ቃል አሉ። ለኢምራን ወንድ ከሆነ ክርስቲያን አለ፣ ቆስጤ አለ፣ ቃል ስጋ ሆነ አለ፣ ልጆች አሉ፣ መግባት ይችላል እነሱ ጋር። እውነት በነብዩ ስብዕና የሚገባ ከሆነ ይግባ አለ። ሰው መረጣ ካልሆነ የያዙትኝ እፎይ ወንድ ከሆናችሁ ወይ ሄድና እፎይ ሁሱ ጋር ይወያያል። خلاص ለእናንተ እፎይ ጋር መንጠልጠል እንዳትገባ ቁጭ በየና ሻንጉሊት አይደለም። ልጨርስ አስጨርሰኝ። ለእናንተ እፎይ እንትን ማለት አይጠበቅበትም። ለእናንተ በቂ ሆኑ። እንደውም የሚበዙባችሁ ቆስ ያለ ቃል አለ፣ አማርጣችሁ መቀበል ትችላላችሁ። አሁን ብትሉ አሁን ይገቡላችኋል። አሁን ብትሉ እፎይ ላይ አትንጠልጠሉ። እፎይ እውነት የምትሉ ከሆነ ወሂድ ጋር ይግባ፣ ከቤት ይውጣ። ወሂድ ከቤቱ ይውጣና በኮስት ይገናኙ። እናንተ ማን ስለሆናችሁ ነው እናንተ ቤት ሰው መጥቶ ኤክስትራ ወሬ አያስፈልግም። ዳማካሴ ፕሊዝ እነሱ የሚፈልጉት እሱ አሁን የምጠይቀው ነገር አሁን ደቂቃ ከተሰጠው አሁን የምጠይቀው ነገር አለ። ደቂቃ ከተሰጠ ጥያቄ አለኝ። እሺ ተጠይቀኛለህ። ብቻ ላስቀምጥ። ይችን ብቻ ላስቀምጥ። ከቅድም ጀምሮ ይሄኛውን ቪዲዮ ሙሉ ቪዲዮ ያምጣ። እፎ የውይይት ጥሪ የተቀበለበትን ሙሉ ቪዲዮ ያምጣ። ከመልሱ በፊት አስጨርሱ። ከቅድም ጀምሮ እኛ ኦርቶዶክስን ወክሎ ዲፌንድ የሚያደርግ የሚጠይቅ ሰው እየፈለግን ነበር። አሁን ገና ነው እሷ የገባችው። ስለዚህ ጥያቄውን ለእሷ ነው የማቀርቡ። ሌላ አንቺ እንዲገቡ የምትፈልጊያቸው ሰዎች ካሉ ሪኩዌስት አድርጊላቸውና እኛ እንወቅ እናስገባቸዋለን። ከቨሬጅ ስላላገኙ ማለት ነው፣ ፌር መሆን ስላለብን
ከቅድም ጀምሮ እየፈለግን ነበር። አሁን ነው የገባሽው። አንቺ የምታውቂ ሰው ካለ ጆይን ማድረግ ይችላሉ። ይሄ ማለት ነው የፈለግኩት። አመሰግናለሁ። እሺ እኛም እናመሰግናለን። እሺ አሁን ሞታጌ ደግሞ ላውራ 131 ነው። ቀጥል። እሺ አንደኛ እዚህ ጋር አሉ የሚወያዩ ይገባሉ ብለሻል። ያው ይምጡና ይወያዩ። አንደኛ። ሁለተኛ ደግሞ የውይይት ጥሪውን ያቀረበችው ጆኒ ናት። ጆኒ ሙስሊም ናት። እሷ ተስማማችኋል። ይሄ ፖለቲካ ይባላል። ልጅቱ እልም ያለች ኦርቶዶክስ ናት። እልም ያለች ኦርቶዶክስ ስለ ኦርቶዶክስ ሲዘመር የምትል ልጅ ናት። አያቸው ፖለቲካቸው። ሰኞ ቀን ሁሱ ጭራሹኑ አልተስማማም። እያጭበረበሩና ህዝቡን እየሸወዱ ነው። ሐሙስ ቀን ኡስታዞች ገብተዋል። ኢምራን ደግሞ ፖለቲካ ሰራበታል። ሲጀምር ሐሙስም ቀን ሁሱ እኮ ነበረ። ሐሙስም ቀን ሁሱ ነበር። ስለዚህ ለምን ሁሱ ጋር ተወያየ? ኢምራን ፖለቲካ ሰራ ካላችሁ የዛን ቀን ሐሙስ ቀን እፎይ ሁሱም እኔ ቤት ነበረ እየጠበቀው ነበረ። ስለዚህ ለምን ከሁሱ ጋር ተወያየ? እንደዛ ከሆነ ማይሆን ነገር አለ። እርሱ ምንድነው ዲያቆኑሽ እኔ ፊት መቆም አይችልም ነው እንጂ አጭበረበረ ካለማ ሁሱም እኮ የኔ ቤት ገብቶ ናያየው ነበረ። እሱ ለምን ጋር ተወያየው? እንደዛ ያለበት ለምን ይቅርታ ጠይቃለሁ? ሁሱን ለምን ይቅርታ ጠይቃለሁ? አንደኛ። ሁለተኛ የውይይት ጥሪ የቀረበው ሰኞ ነው አለች። ይሄ ግልጽ የሆነ ውሸት። አይን ያለው ይመልከት። ጀማ ምን አይነት ውሸታሞች እንደሆነ እንዲገባችሁ ማለት ነው። አይን ያለው ይመልከት። አንዴ ያው ተመልከቱ 0430 በዚህ ቀን ነው የውይይት ጥሪ የቀረበው። ይታያችኋል 0430 ይሄ ነው። ሲቀጥል አሁንም ዲያቆንስ ምድረበስ የነበረው ናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ሰምታችኋል። ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። አንድ ያቀረብከውን ያው እንደዚህ እያለ ሲፎክር ነበር አይደለ? ስለዚህ እንዲመጣ አድርጊው። አታጭበብኝ አንቺም ፕሊዝ። አይ ቲንክ ሞልቶ ያጀማ አትፍረዱበት። እሺ ኮሜንት ላይ አትፍረዱበት። አላለቀም። የተነገራትን ነው። ደቂቃው አላለቀም። አለ ብቻ ፎከስ አድርግ ፕሊዝ። አይ ምን መሰለህ ኢምራን ሜቢ አጠቃቀም ቃላት ላይ ትንሽ ያው እንትን አንበል። ምክንያቱም ኢንቫይቲንግ እንዲሆን ዋናው ፐርፐሱ ባስኬትቦል ወይም እግር ኳስ አይደለም ጨዋታው። በቃ ይምጡ። አንተ ፍቃደኛ ነህ? ከማንም ጋር የመወያየት ፍላጎት አላችሁ እናንተ? ማንም ይምጣ ብላችኋል። ይምጡ። ግን ሲመጡ ግን መስፈርት አድርገን አስተካክለን ነው እንጂ እንደዚህ ዝም ብሎ እንደዚህ እንዳሁኑ እንዲሆን አልፈልግም። ኤኒዌይ ኦኬ። ለገለልተኛ 30 ሰከንድ አለው ወይስ 30 ሰከንድ ብቻ ቢጨርስ? 30 ሰከንድ አንድ ጊዜ ሐሳብ ማንም እንዳይገባ አንዴ አረባክሽ ባክሽ ቆይ አንቺ ልጅ ማንም እንዳይገባ ጋይስ ሀሳብሽን አንጨርሳና ግን እነሱ ሰዓት ያብሉከኝ ቀጥል። 30 ሰከንድ አለ። 30 ሰከንድ እጠቀማለሁ ወይስ እኔ ልጠቀም? የእሱን 30 ሰከንድ እሺ፣ አብከው ተጠቀምና አሁን ሰዓቱን ይዤ ነው አንቺ ማስወራሽ። ኦኬ እንትኑ ነው። ቆይ ላውጣው እዚህ ጋር ቀጥል። ይኸውላችሁ አሁን ይሄ ሁላ የሚደረገው ነገር ምንድነው? ውይይቱ እፎይን ለማስመለጥ ነው። በቃ ይሄ ሁላ የሚደረገው እዚህ ወደ ኋላኛ ምንም እንመለስበት ምክንያት አይኖርም። በቃ እንደዚህ ተፈጠረ እንደዛ ተፈጥሮ አልፏል። አሁን ምንም ተፈጠረ ምን ማለት ነው? ስለዚህ አሁን ለምንድነው የማይወያየው? ይሄ ነው ፖይንቱ። በቃ አሁን በሰዓት ያለንበት ሁኔታ ይሄ ነው። ለምን ይወያያል ወይስ አይወያይም ነው። ሌሎች የምታቀርቧቸው ካሉ ከእፎይ ቀጥሎ ይመጣሉ ተሰልፈው ማለት ነው። በቃ አሰልፏቸውና እፎይን ከፊት ለፊት አድርጎ መጀመር። ይሄው እንትና ይምጣ ሁሱ ካልመጣ ተአምር ይፈጠራል ተባለ። ይሄው መጣ ጫለቅ። ለምንድን ነው አሁን ከኢምራ ጋር ማያወራው እፎይ? ስለዚህ አሁን ይሄ ነው እንደዚህ ተፈጥሯል። እንደዚህ አያስፈልግም። ይሰለፉ ተራ በተራ አንደኛ እፎይን አድርጉት። ከኋላ የፈለጋሽም 1 ሚሊዮን ሰው አሰልፉ። ተራ በተራ ይደርሳል። አለቀ። አሁን ይሄ እሱን ለማስመለጥ የሚደረጉ ነገሮች በአጠቃላይ ምንም አሁን ቦታ የላቸውም። አሁን አንቺ የምናዳመጥበት ራሱ ምክንያት የለም። ምን ይፈጠር አፍተሩ መጨረሻው ምንድነው? መጨረሻው ይወያያል ወይስ አይወያይም? አንዴ ከማውራትሽ በፊት አንዴ የቀጠፉበትን ላሳየህ። የቀጠፉበትን ላሳየህ። እሺ ጃኒ ምን አለ? እልል ያለች ኦርቶዶክስ ናት አለ ጃኒን እያላ እልል ያለች ኦርቶዶክስ ናት ያለው። ኦርቶዶክስ ቁርአን ይቀራል። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም። ምንድናት ይቺ? ምንድናት ይቺ? በቁርአን ምንድናት ይቺ? አይ ቲንክ ትራንስ ልጅ ናት። ዳባ ካሴ ትራንስ ልጅ ናት። ይቺ ልጅ
ኦርቶዶክስም ትጫወታለች፣ ሙስሊም ትጫወታለች። እና አዎ ግን ምን አለ ትራንስ ሪሊጅን ናት እሷ፣ ትራንስ ሪሊጅን ናት። በሙስሊም ስም ናት፣ ግን በሙስሊም ስም ናት። ድሮ ሙስሊም ናት። መዝሙር የሚዘምር ሙስሊም የለም። አሁን እያልኩ ያለሁት ድሮ ሙስሊም ነበረች። አሁን ግን ከሁለቱ መሀል ናት ያለችው። አንዴ እስልምና ያጫወታታል፣ ክርስትና ግን እሱ ምን አለ እልል ያለች ኦርቶዶክስ ናት አለ። ይቺ ኦርቶዶክስ ናት ወይ? እሷ ማብራው ትምጣሽ። አስፈላጊ ፖለቲካ ትስራ። የራሴ ሰዓት ነው ማለት አትግባ። ሰዓቱን ያዝላት ሰዓቱን ያዝላት። ፖዝ አድርግላት አንዴ፣ ፖዝ አድርግላት። ቆይ ይኸውልሽ አሁን መስማት የምፈልገው እኛ እዚህ ተስፋ ነው የሁላሽ ሰው መስማት የምፈልገው አልተጀመረም። በቃ ይጨርስና ከዚህ በኋላ በቃ ወደሚቀጥለው እንሄዳለን፣ ወደ ጥሪው እንሄዳለን። ሚውት እያደረጉኝ እኮ ነው። ሞዴሬተሮች ሚውት አታድርጉ። ረፉ ቀጥይ። ሚውት እያደረጉኝ ነው። እኔም ኢምራን ቅድም እያወራ ያለው ስለሌላ ጥሪ ነው። እኔ እያወራው ያለሁት ሐሙስ ዕለት በተቀጠፈው ጥሪ ነው እያወራው ያለሁት። እሱ የት ይሄዳል እና አኬን ጋር ያቀርበው ይሄው ክርስቲያን ራሱ አካውንት ላይ ይሄው ራሱ ጥሪ ያቀርበው ራሱ አካውንት የክርስቲያን አካውንት ነው የውይይት ጥሪ ያቀርበው ይሄው ማየት ትችላላችሁ። ቅድም ማሳየቻለሁ። እፎይ አሁንም ቢሆን ኢምራን አልዋሸሁም ካለ እውነት ማርያምን ካልዋሸ እኔ በዚህ በአደባባይ 16000 ሰው ባለበት እኔ ይቅርታ ጠይቀዋለሁ። እፎይ ሙሉ የውይይት ጥሪውን ተቀብያለሁ ያለበትን ቪዲዮ ያምጣልን። ካለበለዚያ በዚህ ህዝብ ፊት ውሸታም ነኝ ብሎ ይቅርታ ይጠይቅልን። እውነቱ ይውጣ፣ ይቅርታ ይጠይቅ። ካለበለዚያ እፎይ ጋር ያለው የሚለው ነገር ዘበት ይተው። ለአንተ እፎይ መምጣት አይጠበቅባቸውም። ቆስጥ ያለ ዲያቆን አትናቴዎስ አለ። ዲያቆን አትናቴዎስ ጋር እውነት ከሆነ ወሂድ አሊያም ደግሞ እናንተ አንድ መረጡና እነሱ ይወያያሉ። እስከ ውሸትን እስካላመንክ ድረስ እፎይ አንተ ጋር አይወያይም። خلاص አላደክም። ቀስ ብለህ ደግ እነ ቃል ይበቃል። ለእናንተ ላ አጭበርባሪ እያለ እየሰደበኝ ነበረ። ምን ነው እሱ ቆርቆሮ እየሰደበኝ ነበረ። አትንጫጩ፣ አንድ ነኝ። አትንጫጩ፣ አንድ ነኝ። አትንጫጩ። እኛ ወደ ሀሳባችን እንጣ ሰዓት ደቂቃዬን አቁምልኝ። አቁምያለሁ። አንድ ደቂቃ አቁምልኝ። ውርውራችሁ ማለት ነው። አሁንም ቢሆን ኢምራን ሙሉ ቪዲዮውን ያምጣ። እኛ በውሸት የምንሰብክለት አምላክ የለንም፣ ስለ እውነት የምንቆምለት አምላክ እንጂ። ለቀጠፍከው ነገር እውነት አንተ ካልቀጠፍክ አሁንም ቢሆን ደግሜ ልንገር፣ እኔ ይቅርታ ጠይቃለሁ። ሙሉ ቪዲዮውን አምጣልንና አንተም እውነተኛነትን አረጋግጥ። ውሸትን ከሆነ እዚህ በአደባባይ ተዋርደ ይቅርታ ተጠይቃለህ። ጠይብ ተባብረህም ቢሆን እንደምንም አድርገህ ቪዲዮውን አምጣልን። ቶሎ በል ፍጠን። ኢብራሂም አስፋ ማንም ሰው መሃል ላይ እንዳይገባ እፎይ ሙሉ ቪዲዮውን ያለበትን ያምጣ ይክፈት። خلاص ጨርሻለሁ። እኔ ዕቃ ጨዋታ አልፈልግም። ወደኋላ አልፈናል። 2 ቀን ተቀምጠናል። ኢምራን እፎይ ጥሪ አቅርቡ ተብሎ አቅርበናል። እፎይ ኢምራንን ድቤት ያደረገው ይቀበላል አይቀበልም? አሁን እኔ ወደ ኋላ ሄደን ማን አሸነፈ ማን እንደዚህ ያለ ፐርፕሱ ያናለም የድቤት ፐርፕስ አይደለም። ማን ነው ወንድማችን እፎይ 3ቱ ናችሁ ግጠሙኝ 4ቱ ናችሁ ግጠሙኝ ሲል ሰምተናል። ግን ኦኬ አሁን ወደፊት እንሂድ። እፎይ ጥሪውን ይቀበላል አይቀበልም ወይ? አይ ኢምራንን ድቤት ማድረግ አልፈልግም ብሎ ቪዲዮ ሰርቶ በቃ ይዝጋው። በጣም ቀላል እኮ ነው። ኢምራንን ሌላ ኤክስኪውዝ ኖ ይቅርታ ይጠይቀኝ እንደዚህ በል። ይሄ እንትን ነው መደበቂያ ቪዲዮ ያምጣልን እኮ ነው ያልናል። ነው አለቀ በቃ። እሱ ይኸውልሽ ዳማካሴ ለምን እንዴ እውነት መቼም ተደበቃቀርም ለምን ዋሻል ነው ዳማካሴ እንዴ ምን እንትን አረግሽው እኮ ዳማካሴ አሁን ሆነ ላይ ፐርፕሱ ኧረ በጌታ ዳማካሴ ምንም ጥቅም የለውም። እኔም ይቅርታ ይጠይቅ ላንቺ ላቀርብልሽ። ቆይ ላንቺ አንዴ እሷ አሁን ወክላ ትምጣ በምንድን ነው የምናውቀው? መጀመሪያ ይኸውልህ እሱ አንዴ ያካሄዱ ለምን አንዴ ፕሊስ አንዴ ፕሊስ ትቀጥላለህ። አንዴ ካላስቆምን መስመር እየለቀቀ እየሰፋ ስለሚሄድ ነው። ስለዚህ ጉዳይ ልንሄድ አይደለም ማለት ነው። ነገር ግን ዮዳብ ያለውን ነገር እባክህን አንዴ አዳምጠኝ። ዮዳብ እንዳለው የተያዘው አጀንዳ ሌላ ነገር ነው። እሷ ቅድም ብትመጣ ኖሮ በጣም ደስ ይለኝ ነበር። ብዙ ነገር በምናወራበት ሳለ ማውራት ትችል ነበር። የሆነው ሆኖ
እኔ ለሷ ያለኝ ጥያቄ አንቺ አሁን እዚህ ጋር ይቅርታ ማለት አለ ማለቱ ማን እንደጀመረ ማንሳቱን ለተወሰነ አንሸራሸርቹ በበቂ ነው ብዬ አስባለሁኝ። ምክንያቱም ማንም ይሁን ማንም ያጥፋ ምንም አይነት አካሄድ ይሂድ ግን ተካሂዷል፣ ዲቤቱ ክርክሩ ሆኗል፣ ተፈጽሟል። ውጤታማ ነው አይደለም እንዳየነው ሆኖ ማለት አሁን ሁለተኛውን ድጋሚ ያደርጋሉ ብሎ እየተነጋገሩ ነው። ስለዚህ እዚህ ላይ መምጣት የሚችልበት ሁኔታ ነው አለ የለም። አንቺ ደግሞ አይ እከሌ መሆን የለበትም እከሌ ይሁን የምትይውን ጀስቲፊኬሽን ብትሰጪና ስለ ማይመጣበትም ምክንያት ሌሎችም ስለሚመጡበት እዛ ላይ ብናወራ የተሻለ ነው ብዬ አስባለሁኝ። ትላንት ላለፈው ነገር ማውራቱ ብዙ ፋይዳ ስለማይሰጥ ማለት ነጥቦችን ደግሞ ያነሳሻቸው እኔ በበኩሌ ለራሴ የተቀበልኩት ነገር አለ ማውራት ማልፈልገው እያንዳንዳችን ያየነው ነገር አለ። ስለዚህ ወደ ኋላ አትመለሺ ለማለት ነው። አመሰግናለሁ። ኦኬ ካሁን በኋላ በቃ አዳምጡኝ ጋይስ። ካሁን በኋላ በቃ ይኸውላችሁ ሞዴሬት ለማድረግ እኔ ሞዴሬት ላድርግ የገባ ነው። እፎይ የኢምራንን የንጽጽር ጥያቄ ይቀበላል አይቀበልም? ሌላ ሪዝን አያስፈልግም። አይቀበልም ካለ ምንም ችግር የለም። ዳማካሴ አይ እሺ እኔ አሁን አንቺ ዳማካሴ ግን አሁን አንቺ አሁን እኮ አንቺን ራሱ ማናገሩ የእፎይ ቡድን ነሽ ከእፎይ ነው። አሁን እኮ እየተጠራ ያለው እፎይ ነው። ዳማካሴ አንቺን አይደለም እየተጠራ ያለው እፎይ ወይም ደግሞ አይ ሌሎች አሉ ኦርቶዶክስ ተዋህዶን ወክለው የሚወያዩ ሌሎች አሉ ካላችሁ እነሱንም እነማን ናቸው ጥሪ ቀርቦላቸዋል እንጂ አሁን ሌላው ሁሉም ያም እየመጣ እሺ እኔ ዲል አይደለም። ዳማካሴ እኔ ለመሰለ ኢምራን እፎይ ላይ ኢምራን እፎይ ላይ ስለቀጠፉበት ስለዋሹበት ኢምራን እፎይ ጋር በፍጹም አይወያዩም። ይቅርታ እንዴት አወቅሽ አንቺ ማነሽ? ማስረጃ ያመጣው እኮ ነው። ማስረጃ ያመጣው አይደለም እንዴ? እፎይ አፋለው አስተማሪ ነው እሱም ብሏል። ቀጥፈውብኛል ብሏል። ስለዚህ እሺ ቪዲዮ አሳየኝ ከኢምራን ጋር መወያየት አልፈልግም የሚል መረጃ አለ። አንተ ሪማንድ ያውራ እድል ስጠው ጋይስ። ወላችሁ ጋይስ እኔ አሁን እኔ ሞዴሬት ካላረኩት ምን ሆነ መሰላችሁ? ሁላችን ስናወራ ጥሩ አይመጣም። ራሱ እንትን በቃ እኔ የምጠይቀው ጥያቄው ምንድነው? ቀላል ነው። እኔ by the way this is the problem እኛም በቃ እንተቴን አድርገነዋል አይደል? we entertained ትንሽ አውርተንበታል። ስንት ሰዓት አወራንበት? ኦልሞስት 6 ሰዓት አውርተንበታል በዚህ ጉዳይ ላይ 6 hours so 6 hours አውርተን ትናንትና 12 ሰዓት አውርተን ተወያይተንበታል። ወደፊት እንራመድ፣ በቃ ወደፊት እንሄድ። ዝግጁ ናችሁ? ኢምራን ከእፎይ ጋር በአዲስ በፈለገው አጀንዳ ለመወያየት ፍቃደኛ ና? ብርብሮ እንኳን ቢሆን ተቀብያለሁ። ሰኞ ቀን ባንቀበል ቪዲዮ እዚህ ጋር ሰው ከዚህ ጋር ማንም ስለሌለ አይሳደብ፣ አጭበርባሪ አይበል። እዚህ ማንም የለም። ኢምራን በእናትህ የጠየቅኩህ መልስልኝ። ወደፊት እንራመድ። ፍቃደኛ በቃ ሻውን በቃ ጥሪ እያደረግን ነው አይደል? እሺ እኔም አንድ ነገር ልናገር። ወንድ ከሆነ እፎይ ሳይሆን ከእፎይ ውጭ አሉ እነ ቃል አሉ እነ ቆስት ያሉ ብዙ ልጆች አሉ። እኔ ማምጣት እችላለሁ። እሺ ኢምራን እነሱን የማግኘት ፍላጎት አለ? ተራ በተራ በሚወያያቸው አለ። ከእፎይ ተከትሎ ይወጣል ኢምራን። ከእፎይ ያለ መጀመሪያ ከዛ እያለ በኦርደር ይመጣል። አሁን በቃ መጀመሪያው እፎይ ነው ከኢምራን ጋር ወይም ደግሞ እኮ ከሌሎች ጋር ኢምራን ብቻ አይደለም ተወያዩ፣ ሌሎችም አሉ። ኢብራሂም አለ፣ ብዙ ልጆች አሉ። እኛ እናመጣለን። ብዙ ልጆች አሉ። ሰው ምን እናደርጋለን መሰለሽ? በቃ ኢምራን ከእፎይ ጋር ነው የተፈለገው። ያ ነገር ይደረግ። በቃ ያን አንቺ ጠይቂ አስተማሪሽ ነው እናቴ ተይው። እሱ ምን እንትን አይደለም። እሺ መንፈሳዊ እሺ ወንድ እንትን ከሆነ እዚህ ጋር መወያየት የሚፈልጉ ከሆነ እፎይ ማለቱን ይተውና በነብዩ ሰጠና የሚገቡ ከሆነ አሁን ይናገሩ። ነፍ ልጆች አሉ የሚወያዩ። ዳማካሴ አውቀሽ ነው? ዳማካሴ አውቄ አይደለም እኔ ፔሽኔ ይኸውልሽ ዳማካሴ ፕሊዝ አንዴ አሁን ዳማካሴ በቃ ካሁን በኋላ በቃ ሚት አድርጊ። እቴ በጣም ፕሊስ። እኔ ሰው ልጅ ሚት ማድረግ አልወድም ማውረድም አልወድም። በቃ ተቀብለናል። መተሻ ማሳለፍ ያለብሽን አስተላልፈሻል በ16000 ሰው መሃል። አሁን ግን በቃ አንቺ እፎይ አንቺ መምህር ስለሆነ ለመምህርሽ ሂጅና ኢምራን ካንተ ጋር ንጽጽር የማድረግ ፍላጎት አለው። ትቀበላለህ አትቀበልም?